በምድርኒ ተገብር ፋሲካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላክ ሆይ እናመሰግናለን። ምስጋና የባህሪ ስለሆነ በዘላለማዊ ፍቅር ስለምትወደን ሞተ ሕይወትን ስለሰጠህን በትንሣኤ ስላረጋጋህን እናመሰግናለን። ክብርና ምስጋና ውዳሴና አምልኮ ከምድር እስከ አርያም ጌታ ሆይ ለአንተ ይሁን። በዚህ ደስታ በእውነት በአንተ ደስታ ደግሞ እንድንገኝ ስለረዳህን እንድናመሰግንህ ይህችን ሰዓት ስለሰጠህን ክብርና ምስጋና ተቀደሰው ስምህ ይሁን ለዘላለሙ አሜን። አባታችን ሆይ ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል፣ በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለዘላለሙ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ የማይሰራ ኃጢአት እግዚአብሔር ይፍታ። መልካም አውዳመት። በግራና በቀኜ ያሉ እህት ወንድሞች ዘማሪዎች የቤተክርስቲያናችን ዘማሪያን አገልጋዮች አሉ። ሁላችንም ለዚህ ለታላቁ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ ለማለት እንወዳለን። በየቤታችሁ ሆናችሁ የጌታን የትንሣኤ በዓል የምታከብሩ ሰዎች ይልቁንም በዮም ሚዲያ ይህንን የበዓል ዝግጅት እየተከታተላችሁ እንድታከብሩ ግብዣችንን ከወዲሁ እናቀርባለን። ሁላችሁም እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። ያው እንግዲህ እንደምታዩት አብዛኞቹ ወይም ሁሉም በሚባል ደረጃ ዘማሪያን ናቸው። ስለዚህ ዛሬ ትንሣኤ በዓል ሙሉ ቀኑን በምስጋና የምናሳልፍበት ነው የሚሆነው። እግዚአብሔር አምላካችን ምስጋናችንን ይቀበልልን። ዝማሬ ምንድነው ቆይታችንን የምንጀምረው ከአንጋፋው ዘማሪ ከመዋዘ ስብሐት ከወንድማችን ዘማሪ ዳግማዊ ደርቤ ይሆናል። ዳግም እንኳን አደረሰ። እንኳን አደረሰ። እንግዲህ ያው ወንድማችን ዘማሪ መዋዘ ስብሐት ዳግማዊ ደርቤን ብዙዎቻችን በሰንበት ትምህርት ቤት አገልግሎት በአውደ ምሕረት እንዲሁም ደግሞ በልዩ ልዩ የሰርግ አገልግሎት ላይ እናውቀዋለን እና እንደው ይሄንን የተመለከቱ ከዝማሬ ጋር የተያዙ ጥያቄዎች አንዳንድ እያነሳን እየተጨዋወትን እንቆያለን። እንግዲህ ዳግም መቼ ወደ ዝማሬ አገልግሎት ገባ? የመንፈሳዊ ሕይወቱ ጅማሬ ከየት ይጀምራል የሚለውን እናስቀድምና ሌሎችን እናስከትላለን። እሺ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እኔ እንግዲህ ያው የንግግር ሰው አይደለሁም። ብዙ በንግግሬ እንዳላበላሽ ነው የምፈራው። ብዙ ጊዜ ብዘምር ነው የምመርጠው። ግን ያው ዝማሬ የጀመርኩትኝ ያው ከልጅነቴ እዚሁ አጥቢያ አካባቢ ቂርቆስ ቤተክርስቲያን ብዙ ጊዜ ማይክሮፎኑ ተከፍቶ ስለምሰማ ቤታችን ውስጥ ነው የሚሰማው። አባቴ የሚያው ቤተክርስቲያን አገልጋይ እንደመሆኑ መጠን እሱ ቤተክርስቲያን ንግስ ምንም ሲሄድ አንዳንድ ቦታዎች ይዞኝ ይሄድ ነበር በተለይና በዛ የምሰማቸው ነገሮች ነበሩ። ከዛ ባሻገር ግን እዚሁ የቂርቆስ አጥቢያ እዚሁ ጋር ስለምሰማ ዝማሬዎችን በዛ ሰማ ነበርና በጣም ማስታውሰው አንድ ልጅ ነበረ። እሱ በጣም ዝማሬዎችን እዚያ ወደ ምሕረት ላይ ይዘምር ነበርና በእነሱ ዝማሬዎች የይልማን መዝሙሮች በጣም ይዘምር ነበር አዘውትሮና የእሱን መዝሙሮች በጣም በመስማት እንደገና ደግሞ ሰንበት ትምህርት ቤቱም እንደዚሁ ለንግስ በዓላት ደግሞ እንደዚሁ በወጡ ጊዜ የነሱን 560 የመዝገብ መዝሙሮችን በዓላት እየጠበቁ የሚዘመሩ መዝሙሮች አሉና ያንን በመስማት ወደ ዝማሬው ተስቤ ወደ ሰንበት ትምህርት ቤት
በመቅረብ ነው። ከዛ በኋላ አገልግሎቱን እየለመድኩትና የዝማሬው እንትኑ በረከቱም ይድረሰኝ ከሚል ወደዛው ከመጠጋት ከመናፈቅም የተነሳ ብዙ ከሌላው ነገር ይልቅ ዝማሬን ማዘውተር እወዳለሁና በዛ የተነሳ ነው ወደ ዝማሬው ተስቤ የመጣሁት ማለት ነው። በጣም ጥሩ እግዚአብሔር ያክብርልን። ያው እንግዲህ በኋላ ላይ መለሳለሁ ወደ ዳግም። እንግዲህ ዘማሪ እህታችን አዳነች ልክ ለዳግም እንዳቀረቡት አይነት ሀሳብ ነው። ምናልባት ግን ያዳነች ትንሽ ለየት የሚለው ምንድነው ረጅም ዓመት በዝማሬ አገልግሎት ቆይተሻልና ሁላችንም እንግዲህ ከህፃንነት ጀምሮ የአድዬን መዝሙሮች እየዘመርን ነው ያደግነውና እንደው የመጀመሪያው ዝማሬሽ የዛሬ ስንት ዓመት ወጣለው ታስታውሻለሽ? እንደምናላችሁ እንግዲህ ያው ዳግም ሰላምታውን ጨርሶታል። እኛ ስንዘምር ያው ወረብ ነው። ካሴት መዝሙር ግን 1985 ያሉትን የቤተክርስቲያን መዝሙሮች በመዘመር ሰንበት ትምህርት ቤት በማጥናት እነ መሪጌታ ፀሐይ ብርሃኑ እነ መሪጌታ ብርሃኑ ውድነ እነ ኪነ ጥበብ እነሱ ናቸው። መላክ ሰላም ታደለ ፊጣ ናቸው እንግዲህ የመጀመሪያዎቹ ስንዘምር የነበረውና ያንን ነው። በጣም ጥሩ። እስቲ አሁን ደግሞ ያው እንግዲህ በልዩ ልዩ ዝማሬዎችን ለህዝብ ማቅረብ ከፊት የሚወጡትን አስቀድመናል። ምናልባት ያው እንዴት ከካህን አይጀምርም የምትሉ ሰዎች ካላችሁ ክቡር አባታችን ቀሲስ ጸጋዬ ዝማሬ እንደሚወዱ እናውቃለን፣ እንደሚያምርባቸውም ጭምር። ግን ደግሞ በዝማሬ ስራ ላይ አላገኘናቸውም ወይም እንዲህ ያላቸው ካሴት ምናምን የምንለው ነገር የለም እና እንደው ከሱ ጋር አያይዘን ጥያቄው እንድናነሳ በሚል ነው። እሳቸውም ቅድም ያው እንደው ደጋፊ ነኝ የሚል ሀሳብ ነበራቸውና እንደው እንዲህ መዝሙር እንደመውደዶት በልዩ ልዩ አይነት ሁኔታ ዝማሬ እንደማቅረቦት እንደው የራስዎት ዝማሬ እንዴት ማዘጋጀት አላሰቡም ወይስ ታስቦ ይቀራል? አመሰግናለሁ። በቅድሚያ ለመላው ኦርቶዶክሳውያንና በውጭም በውስጥም ላላችሁ እንኳን አደረሳችሁ ማለት እወዳለሁ። እንግዲህ የዕለት የደስታችን ዕለት ነው፣ የበዓላችን ሁሉ በዓል ነው፣ የክብራችን ሁሉ ክብር ስለሆነ በዮ ሚዲያ ስም እንኳን አደረሳችሁ ማለት እወዳለሁ። ወደ ጥያቄው ስመጣ ጥያቄው ትንሽ ከበድ ይላል፣ እንደ ጥረታቸው አይደለም። ጥሩ ነው እግዚአብሔርን ማመስገን። ዞሮ ዞሮ ያው እግዚአብሔር የፈቀደለትን ነው። አገልግሎት ምናልባት በካሴት ብቻ ላይሆን ይችላል፣ ግን ቢሆን ጥሩ ነው። ምክንያቱም ዓለም እንዲሰማው በእርግጥ አላሰብኩበትም እግዚአብሔር በሚያውቀው እና ደግሞ ይሄን ያህል ጸጋዋለኝ ብዬም ምናልባት ስለማላምን ይሆናል በእኔ እይታ ማለት ነው። እና ምክንያቱም የተሻሉ ዘማሪያን ባሉበት ሰው ፊልዱን ቢያውቅ ጥሩ ነው የሚል ሀሳብ ስላለኝ ከዛ ቅል ምናልባት ክፍተት ባለባቸው ነገሮች ላይ በእውነት እዘምራለሁ። ለእኔ ግን መዝሙር እንደወድ እንደው ከጥያቄ ውጭ ልሆን ካደረገኝ ነፍሱን ይማርና በጣም ጋሻው ማርዬ የሚባል የሰንበት ትምህርታችን አባል አለ። በጣም እጅግ በጣም ለመዝሙር ያለውን ፍቅር እንደው በዚህ አጋጣሚ ባነሳው ጥሩ ነውና ጥያቄህን ምናልባት እንግዲህ ስፖንሰር ከሆናችሁ እንግዲህ ያው ሚዲያዎች በማሻሻጡ ካሜራም ጀርባ ያሉ ወንድሞች ግጥም በማዋጣት ያግዛሉ ብለን እናስባለን፣ እንጠብቃለን በቅርብ ጊዜ። እስቲ ደግሞ ወደ ግራ መለስ ስንበልና ከወንድማችን ከይታገሱ ጋራ ጥቂት እንቆያለንና ወንድማችን ይታገሱ እንግዲህ የራሱ የሆነ ፕሮፌሽናል እዚህኛው አካባቢ የሚሰራ ወንድም ነውና እንደ ሁለት ሀሳቦችን አያይዘን እንድታነሳለኝ የሚፈልገው አገልግሎት ከየት ጀመረ? ከዛስ እንደው ከስራ ጋር አስተባብሮ አገልግሎትን በተሳካ ሁኔታ ማገልገል እንደው እንዴት ታየዋለህ? እንዴት እያሳካኸው ነው? እሺ እንደምን ዋላችሁ ሁላችሁንም፣ እንኳን አደረሳችሁ። ያው ከጥያቄው ስነሳ ያው አገልግሎት የጀመርኩት እንደ ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች አብዛኞቹ አገልጋዮች በሰንበት ትምህርት ቤት ውስጥ
ነው ያደጉት። እኔም እንደዛው በህፃንነቴ በሰንበት ትምህርት ቤት ውስጥ በቤተክርስቲያን አገልግሎት ደግሞ በውስጡ በድቁና አገልግሎት ሀረር አካባቢ አገልግያለሁ። ከዛ በኋላ ያው ለትምህርት ወደ አዲስ አበባ ዩኒቨርሲቲ መጥቼ ነው ጆይን ያደረኩት ማለት ነው። የዝማሬ አገልግሎት ጥንትም ከልጅነት የጀምሮም ሰንበት ትምህርት ቤት ውስጥ እያገለገልኩ ባድግም ግን ወደ ሲዲ ስራ ወይም ደግሞ መዝሙር ወደ መስራቱ ስራ የመጣሁት በቅርቡ ነው። ያው ለምን ወደ ካሴት ወደ መስራት አላሳደገውም ብዬ ከሰንበት ትምህርት ቤት በግል ደግሞ አገልግሎቱን እንግዲህ እነ መዋዘ ስብሐት የኛ አርያ ናቸው። እነሱን እያየን ያደግነው። ከዛ በኋላ ያው ወደ ስራ መጥቻለሁ ማለት ነው። የመጀመሪያ በዝምታ የሚል የመጀመሪያ ስራዬ እዚሁ የዩም ሚዲያ ባለቤት አባል የሆነው ወንድማችን ሀብታሙ በጣም የሀብታሙ የመጀመሪያ ግጥም እሱን ይሰራል። ዜማም እዚሁ ወንድማችን ቢኒያም እሱም የኛው ቤተሰብ ነው። እሱ በሱ ጀመርን ማለት ነው እና በዛ ሀብለን ጀመርን የሲንግል ስራዎችን በዛ ጀመርን 1-3-4 ስራዎችን ሰራን። ያው አልበም ደግሞ ወደ መስራቱ እየሄድን ነው ማለት ነው። ይሄን ይመስላል። በጣም አሪፍ። ያው እንግዲህ እዚሁ ዜማውም እዚሁ ሲል የመዝሙሩን እንትን ምንም በለስፋ እዚሁ በዚሁ የሚባል አይነት ነው። አሪፍ ነው ማለት መደጋገፉ መረዳዳቱ በጣም የተሻለ ከፍታ ላይ ለመድረስ ያበቃልና እንግዲህ ለሚጽፉም በእራቸውን ያለምልም ብለናል። ወደ እህታችን መቅደስ እንሂድና እህታችን መቅደስ ልክ እንደ ዘማሪ ይታገሱ እንደው የዝማሬ አገልግሎት የት አካባቢ ጀመረ የሚለውን ሀሳብ እስቲ እናንሳ። እሺ ሁላችሁም እንኳን አደረሳችሁ ለብርሃነ ትንሣኤ። የኔ አገልግሎት የጀመረው እንግዲህ ወልቂጤ ደብረ ጽዮን ቅድስት ማርያም ፈለገ ቅዱሳን ሰንበት ትምህርት ቤት ውስጥ ነው። መቼ እንደሆነ ማወቅ እንችላለን? አጠር ስላደረግሽው እድሜሽን ላራዝመው። እሺ አሁን ከጀመርኩ 8 ዓመት ምናምን በሰንበት ቤት ውስጥ 14 ዓመት ቆይቻለሁ። ከዛ ግን ወደ አገልግሎቱ ከመጣሁ ደግሞ ወደ ዝማሬ ከመጣሁ 8 ዓመት ሆኖኛል። በጣም ጥሩ። ግን እንዴት አገኘሽው? አገልግሎት ደስ ይላልም ከሚባለው በላይ እጅግ በጣም ደስ ይላል። ነገር ግን ደስታውን ብቻ ሳይሆን በዚች እድሜ እቺን 8 ዓመት በቆየሁበት ውስጥ በተለይ ዘማሪ ከተሆነ በኋላ ብዙ ቻሌንጆች አሉ። ያው ተድላ ብቻ የአባቴ ቤት ነው ወይ ደግሞ የእናቴ ቤት ነው ያረፍ የምትልበት አለ። ብዙ ሰውም ሲያይህ ብዙ ነገር አለና እግዚአብሔር ይመስገን ጥሩ ነው። መልካም። ቀጣዩም ጥሩ እንዲሆን እንመኛለን። ወንድማችን ክብሮም ምናልባት ያው አንድ ዝማሬው ላይ የኤልያስ በረከቱ ይደርብኝ በሰረገላ የወጣው ወደ ሰማይ መንፈሱ እጥፍ ዶሮ ድርብ ሆኖ በእኔ ላይ የሚል ዝማሬ አለውና ብዙ ጊዜ የተለመዱ ወይም ዘማሪያን ትኩረት የሚያደርጉባቸው ለዝማሬ የሚመርጧቸው ርዕሰ ጉዳዮች አሉና ይሄ ትንሽ ወጣ ያለ ይመስለኛል። ወይም ምናልባት ካልተሳሳትኩኝ ስለ ቅዱስ ኤልያስ የተሰመረ በንጥል ለብቻው የተሰመረ ብቸኛ መዝሙርም ይመስለኛልና እንዴት ነው ክብሮም ወጣ ያለ ነገር የሚያስደስተው ሆኖ ነው ያልተነካውን መንካት ነው ምንድነው? ከዚህ ጋር ጀምሮ በዛው አያይዘ የአገልግሎትህ ጅማሬ ከየት ነው የሚለው። በነገራችን ላይ የዚህ ግጥም ደራሲ እጅግ የምንወደው መምህራችን ዲያቆን ሄኖክ ኃይሌ መሆኑንም ሲነግረኝ ክብሮም አገራሞቴ ደግሞ ከፍ ብሏልና እስቲ እንደው ክብሮም አብሮ ያጫውተን ስለነዚህ ጉዳይ። እሺ በቅድሚያ እንኳን አደረሳችሁ ለማለት እወዳለሁ። በዚህ አጋጣሚ ደግሞ በዓሉን ስናከብር በእንዲህ ያለ ሁኔታ እንድናሳልፍ ምክንያት ለሆኑን ለዮን ሚዲያ ወንድሞቻችን እህቶቻችን ትልቅ ክብር አለኝ። በመላው ኢትዮጵያ በመላው ዓለም ያላችሁ እንኳን አደረሳችሁ ለማለት እወዳለሁ። ከሁለተኛው ጥያቄ ብጀምር ደስ ይለኛል። ክቡር መምህራችን መምህር እንዳፍራሽ አገልግሎት እንግዲህ የጀመርነው እንደማንኛውም አገልጋይ እንደማንኛውም ዘማሪያን በሰንበት ትምህርት ቤት ህይወት ነው። ከዚህ በፊት ምናልባት ይሄንን ጥያቄ ኢቲአርት ሚዲያ ላይ ዛሬ 4-3 ዓመት ገደማ ላይ ተናግሬዋለሁ። አገልግሎቱን የጀመርነው እንግዲህ በህፃናት ልጆች ሆነን መካነ ሕያዋን መካነ ሰማያት ቅዱስ ቂርቆስ ቤተክርስቲያን ላይ ነው ያደግነው። እንግዲህ ወደ ሰንበት እንድንመጣ ምክንያት የሆነች
ሁሌም ምስክርነቴን እናገራለሁ። እህታችን ዮርዳር አበበ ናቸው። እንግዲህ እዛ ህፃናት ክፍል ላይ እንግዲህ ሲራክ ምድብ ላይ ህፃናት ሆነን አገልግለናል። ከዛ በኋላ ግን ከፍ ያለ እድሜ ሲመጣ ግን ዛሬ እዚህ ላይ መናገር በማልፈልገው ምክንያት ቀጥታ ከቅዱስ ቂርቆስ ቤተክርስቲያን ወደ ጎፋ ገብርኤል ነው ሽፍት ያደረኩት። ጎፋ ገብርኤል ላይ እንግዲህ ለረጅም ዓመታት አንድ አቡነ ሽኖዳ አንድ የሚናገሩት በረከታቸው ይደርብንና የግብጽ ፓትርያርክ 3ኛ ፖፕ የነበሩት ሁሌ የሚናገሩት ነገር አለ። አገልግሎት ምክንያት የማይቀርበት የእግዚአብሔር ምርጫ ነው የሚለውን አባባል ልባችን ላይ እንግዲህ ከልጅነታችን ሚዘን ስለነበረ ቀጥታ ወደ ጎፋ ገብርኤል በነበረው አገልግሎት ላይ ረጅም ዓመታት በሰንበት ቤት ላይ አሳልፌያለሁ። ከዛ በኋላ ግን ምናልባት ወደ አውደ ምሕረቱ ለመውጣት ምክንያት የሆኑን ወንድማችን ሙዓዘ ስብሐት እንደዚሁም ደግሞ ተወዳጇ ዛሬ በእድሜ በጤና በማዕከላችን አለች አድዬ ትልቅ ምክንያት የምናደርጋቸው ቀሲስ መላከ ሰላም ወንደሰን በቀለ ብዙዎቹም እንግዲህ ወደ አውደ ምሕረቱ ላይ እንድንመጣ ትልቅ ድርሻ አድርገዋል። የበለጠ ግን ቂርቆስ አካባቢ ላይ የሚታወቅ አንድ ማህበር አለ፣ ማህበረ ዝክረ ያሬድ። ለብዙዎች ዘማሪያን መውጣት ትልቅ አብነት መሆን የቻለ ላለፉት 30 ዓመታትም ያለ አንዳች ክፍያ ብዙ ሰርጎችን በማጀብ የሚታወቅ ማህበር አለ። ምናልባት እግዚአብሔር አምላክ ቢፈቅድና ቢወድ በዚህ ማህበር ላይ እዚሁ ሚዲያ ላይ በሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። ለምንድን በጣም ብዙ ያልተነገረለት ወደረብ ያውቁታልና ብዙ ያልተባለለት ማህበር ነው። ስለዚህ ወደ አገልግሎታችን ስንመጣ ይህ ማህበር ትልቁን አበርክቶት አድርጎልናል ማለት ነው። በጣም የሚገርም ነገር ዛሬ ዳግማዊ ደርቤ ላይ ያስታውስ ይችላል። ለመጀመሪያ ጊዜ አውደ ምሕረት ላይ ቆሜ እንድዘምር የረዳኝ ራሱ ዳግማዊ ደርቤ ነው። ከመምህር አበበ ያረጋል ጋር ያኔ ቲቪ ጋዜጠኛ ነበር መሰለኝ። ቃጂማ ጊዮርጊስ ዘማሪ ፈልግልኝ ብሎት ደብረ ዘይት ቃጂማ ጊዮርጊስ እንግዲህ የመጀመሪያው የአውደ ምሕረት አገልግሎታችን 2001 ላይ ግንቦት 23 በደብረ ዘይት ቃጂማ ጊዮርጊስ ብሎ ተጀመረ ማለት ነው። ከዚህ ቃሊቲ ሄደ። ከቃሊቲ ደግሞ በአዲሱ መንገድ አለን፣ ባሮጌው መንገድ ነው የምትሄደው። ስትተኛ ስትነቃ እንደዚህ አይነት ጉዞዎችን ተጉዘን እንግዲህ ቃጂማ ጊዮርጊስ እዚህ ደብረ ዘይት አገልግሎታችንን ጀመርን ማለት ነው። ያለው አካሄድና ስቴፑ ይሄን ይመስላል። በኋላ ላይ ደግሞ እንመለሳለን። መልካም ዛሬ ያክብርልን። እኔ ያው እነ ሙዓዘ ስብሐት ስላላበረታቱኝ እንጂ ድሮ ድምጽ ያምር ነበርና በጣም ዘማሪ መሆን እድል ነበረኝ። እንግዲህ ያው እንቀሳለን። ኦኬ መልካም። እንግዲህ ያው ያከበርን ያለነው የጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ ለሁላችን ተስፋ ሕይወት የሆነውን የትንሣኤ በዓል ነው። በያላችሁበት ሆናችሁ ከዮም ሚዲያ ጋራ ይህንን በዓል ደስ በሚያሰኝ ሁኔታ እንደምታከብሩ ተስፋ እናደርጋለን። እንግዶቻችንን በዓልን እያከበሩ ነው። የመጨረሻው ለዚህኛው ለመጀመሪያው ዙር ጥያቄ መጨረሻ የማደርገው ወንድማችን ዘማሪ ሚኪያስ ቢምረው ነው። እንግዲህ ያው የታሪክ አጋጣሚ ሆኖ ወንድማችን ሚኪያስ ቢምረው ጋራ በወልደ ብርሃን ሰንበት ትምህርት ቤት አንድ ምድብ በህፃንነት አብሮን የተማረ ወንድማችን ነውና እንደው የኔ ጥያቄ የሚሆነው ከዚሁ ጋራ የተያያዘ ይሆናል ለሚኪያስና ምናልባት እንደው የሰንበት ምንድነው የመንፈሳዊ ህይወትህ ጅማሮ ከየት ጀምራል የሚለውን እስቲ እንደው እናንሳ። እሺ አመሰግናለሁ። በመጀመሪያ እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤ ያደረሳችሁ ማለት እወዳለሁ። ወንዴ እንደተናገርከው የመንፈሳዊ ህይወት ወይም የአገልግሎት ህይወት የጀመረው በሰንበት ትምህርት ቤት ነው ከህፃንነት ጀምሮ። ከዛም ሲያልፍ ደግሞ ያው አብዛኛው የኔ ሰዎች እንደሚያውቁት በቤተሰብም ደረጃ ከአያቴ ጀምሮ በአባቴ በኩል ያሉት ካህን ናቸው። ሲቀጥልም አባቴ ካህን ነበርና በእነሱ ምክንያት ነው ወደ ሰንበት ትምህርት ቤት ከህፃንነት ጀምሮ ምድብ ኢዮቤል ከርሜል ጀምሮ ከዛ ጀምረን እስካሁን ድረስ ሰንበት ትምህርት ቤት ያለው። ስለዚህ ያው እንደው የቤተሰቡ ጫና ወይም የቤተሰባዊ እሳቤው ወደ መንፈሳዊነት ለመቅረብ ትልቅ ሚና አለው። አዎ እሱም አለው። የኔም ፍላጎት እሱን ታክሎበት ነው ወደዛ ብቻውን አልነበር። እሺ ምናልባት እንደው ዝም ብለን እንዳረቀም እንዳናደርገው እስቲ ዘማሪ ወንድማችን ሙዓዘ ስብሐት ዳግማዊ ደርቤ ብዙ ሰዎች ይሄ ዝግጅት ሲዘጋጅ እንደው ዳግምን ይሄን ካልጠየቅከው አሉና በደቡብ ክልል ቋንቋ ዝማሬዎች ይዘምራል ዳግም። እስቲ እንደው እሱን ይዘምርልንና እኛም ትንሽ እንመሰጥ የሚል የብዙዎች ጥያቄ ስለሆነ ነው ወንድማችን ዳግም።
ያው ወደ ደቡብ አካባቢ ብዙ ጊዜ ለዝማሬም ካላቸው ትልቅ ፍላጎት ለዝማሬ ብቻ ሳይሆን ለወንጌልም ካላቸው ለቤተ ክርስቲያንም ቀናይ ከሆኑ የአባታችን የጻድቁ የአቡነ ተክለ ሃይማኖት ድንቅ የበረከት ሀገር ነውና እዛ አካባቢ ብዙ ጊዜ አዘውትሬ እሄዳለሁ ለጉባኤ። ሌሎችም ቦታ እሄዳለሁ። ግን ያው ብዙ ጊዜ እዛ ስዘምር ሲሰሙ እነሱም የህፃን ልጅ አንደበት ነው የሚመስለው የቋንቋ የፕሮናንሴሽን ትንሽ እንትን ብሏቸው ነው መሰለኝ እንደዛ ይሉኛል። እኔም ያው በዛው እየለመድኩ ነው የዘመርኩትና እንደው ለቋንቋው ይቅርታ ጠይቃለሁ። እዛ ያላችሁ ሃይ መለፌ ዴቲ ብዬ አይቲ ጎዳ ኦፋይታና አይቲ ጎዳ ኦፋይታና አዋና ዱፈያና አክሊለዋታና ጉሬና ቀሚሲያ አዶሳ ማያና ወናላ ገመላ ሲንታ ጴንጤላና ውሻንታ ኦቲዲ ሜጫፎ ጫማና አይቴ ጎዳ ኦፋይታና አይቴ ጎዳ ኦፋይታና አዋና ዱፈያና አክሊለዋታና ጉሬና ቀሚሳ አዶሳ ማያና ወናላ ገመላ ሲንታ ጴንጤላና ውሻንታ ኦቲዲ ሜጫፎ ጫማና አይቴ ጎዳ ኦፋይታና አይቴ ጎዳ ኦፋይታና አዋና ዱፈያና አክሊለዋታና ጉሬና ቀሚሳ አዶሳ ማያና ወናላ ገመላ ሲንታ ጴንጤላና ውሻንታ ኦቲዲ ሜጫፎ ጫማና። እጅግ በጣም አድርገን እናመሰግናለን። እግዚአብሔር በጸጋ ይጠብቅልን። እንግዲህ ያው እኛ የቋንቋውን ትርጓሜውን ካለማወቅ ካልሆነ በቀር ይህ ቋንቋ የሚናገሩት በዚህ ቋንቋ የሚያስቡ ሰዎች እጅግ በጣም ደስ ይላቸዋል። ደግሞ ይህንንም መሀል አዲስ አበባ ላይ ተወልዶ አድርጎ እዚያ ተሻግሮ በቋንቋቸው ማገልገል ትልቅ ወንጌላዊነት ነው። እግዚአብሔር በጸጋ ይጠብቅልን ለማለት እንወዳለን። እሺ ዘማሪ እህታችን አዳነች እንግዲህ ያው ሁላችንም ከልጅነት ጀምሮ በጣም እየተመሰጠን እንደ አምላካችን ማንም የለም ሰአሉ ለነ የሚሉ ብዙ ዝማሬዎቿን እየዘመረን አድርገናልና እንደው ደግሞ ዳግምን ዘመር ብለን ካስጀመርነው አይቀር እስቲ እንደው ሰአሉ ለነ ይሄ የኔ ምርጫ ነው። ሰአሉ ለነ አንዴ እንደው ድምጣት ታንሳውና ወደ ሌሎች ጥያቄ ይመጣሉ። እባክሽ ሰአሉ ለነ ቅዱሳን መላእክት ሰአሉ ለነ ቅዱሳን መላእክት ሰአሉ ለነ ጻድቃን ሰማዕታት ሀበ አምላከ ምሕረት ሰአሉ ለነ ለምኑልን ቅዱሳን መላእክት ለምኑልን ቅዱሳን መላእክት ለምኑልን ጻድቃን ሰማዕታት ወደ አምላከ ምሕረት ለምኑልን። እጅግ በጣም እናመሰግናለን። ዝማሬ መላእክት ያሰማልን። ጸሎት የሆኑ ዝማሬዎች ነበሩና በጣም ትዝታዎች አሉን ከነሱ ጋራ። እነዚህ ዝማሬዎች ሲዘመሩ እንደ እውነት ምስክር ለመሆን እኔ ያኛው የልጅነት ጊዜያችንን የምናስታውስባቸው የእውነት ለመናገር ዝማሬዎች ነበሩና በእውነት እስካሁንም በዝማሬ ላይ ስላለሽ ከልብ እናመሰግናለን። እግዚአብሔርን እናመሰግናለን። እንደው ግን ከዚሁ ጋር ተያይዞ ይሄ የሚያምር ድምጽ ይሄ በጣም በሳል የሆነ የግጥም አመራረጥ ለጆሮ የማይጎረብጥ አዘማመር የተሳካ ዜማ ከአድያ አግኝተናልና ምን ነው አዳነች እንደው ነፈገችን ከሆነ ጊዜ በኋላ? አይ አለው በጣም አለው። ያው እንግዲህ ልጆች እናስቀድም ብለን ነው እንጂ አለ
መንገዱ ያን ያልጠባብ ነው። አይ አንዳንድ ጊዜ የስራ ሁኔታ አይመችኝም። ስለዚህ እሁድ ግን ምን ጊዜም አገልግሎት ላይ ሙሉ ቀን ያገልግሎት ቀን። በጣም ጥሩ። እሺ ወንድማችን ሚኪያስ በነገራችን ላይ ለዚህ ጥያቄና መልስ ዝግጅት ስንዘጋጅ ብዙ ዘማሪያን የትንሳኤ ዝማሬ አላቸውና ይሄ ደግሞ ምናልባት እንደው የበዓሉ ክብር ምን ያህል እንደሆነ አንዱ ማሳያ ሊሆን የሚችል ነው። ወንድማችን ሚኪያስ ሕያው ነው የለም ከመቃብር ሞትን አሸንፎ ተነስቷል እግዚአብሔር ችሎ ላይ ያስቀረው ቢዘጋም ድንጋዩ ተጭኖ እንዲያስቀረው ቢታተም ከላዩ የኃያላን አምላክ የትንሳኤው በኩር ሞታችንን ሞቶ ተነስቷል በክብር የሚል ዝማሬ አለው። እንደው እባክህ ሚኪ እስቲ እናዚህ ነው ሕያው ነውና የለም በመቃብር ሕያው ነውና የለም በመቃብር ሞትን አሸንፎ ተነስቷል እግዚአብሔር ሞትን አሸንፎ ተነስቷል እግዚአብሔር ሕያው ነውና የለም በመቃብር ሕያው ነውና የለም በመቃብር ሞትን አሸንፎ ተነስቷል እግዚአብሔር ሞትን አሸንፎ ተነስቷል እግዚአብሔር። እግዚአብሔር ያክብርልን። የትንሣኤው በረከት በሁላችን ላይ ይሁን። ጥያቄዎች በተለይ ስለ ቅዱስ ኤልያስ ዝማሬ ዘምረሃልና እንደው እሱን ሀሳብ ነካ አድርገህ በዚያ ያይዘት መልስልኝ። እሺ አመሰግናለሁ ወንድዬ። እንግዲህ ቀደም ሁለት ጥያቄዎችን ጠይቃ አንደኛውን መልሼ እንደምትመለስ ስለማውቅ ነው ሁለተኛውን ያላነሳ ነው። ቀጥታ እንግዲህ ቀደም በዚህና በዚያ በማለል ምክንያት በማልነግርህ ምክንያት ቀጥታ ወደ ጎፋ ገብርኤል ነው እንግዲህ ሰንበት ትምህርት ቤት የሄድኩት። እዛ ከሄድን በኋላ በነገራችን ላይ እዚህ ወደ ቡልጋሪያና በክተራ አካባቢ ያሉ ልጆች ሰንበት ትምህርት ቤት ያው ከርቸሌ ሚካኤል ጥንት ማረሚያ ቤትም ስለነበረና ዲም ዳግም ያግዙኛል ስጋትም ስለነበረ ልጅነታችን እንትን እንዳይል ወደዛ ሄድን። እንግዲህ ምክንያቱን አሁን አልገልጽልህም። ወደ ጎፋ ገብርኤል የሄድኩበት ምክንያት እዛ እንግዲህ ከገባን በኋላ ሰንበት ትምህርት ቤት ታላላቆቻችን የሚነግሩን አንድ እውነት አለ። ጎፋ ገብርኤል እኮ የተሰራው አስቀድሞ ለቅዱስ ኤልያስ ነው በረከቱ ይደርብንና ለቅዱስ ኤልያስ ነው ህንጻው የተገነባው የሚል ታሪክ አለና ለምን ታዲያ ቅዱስ ኤልያስ ኦሬዲ እኮ ስሙን እየተነሳ አይደለም አሁን ሰው እያነሳ ያለው ጎፋ ገብርኤል ነው። ስለዚህ ኤልያስ ተረሳ ማለት ነው የሚል ቁጭት አለና ደጋግሜ እንግዲህ ስለ ቅዱስ ኤልያስ የመናገሩ ነገር ነበረ። እንዳልከውም ደግሞ አዲስ አበባ ላይ ደግሞ እንጦጦም አለ። ወደዛ ለመሳለም ደጋግሞ የሚሄዱ ነገር አለ በየወሩ በአንድ ማለት ነው። ስለዚህ ስናድግ እንግዲህ ቅዱስ ኤልያስን አንድ ቀን እንግዲህ ስሙን አንስተን እንዘምራለን የሚል ነገር ስለነበረ እንግዲህ ድሉ ወዶና ፈቅዶ እንግዲህ ግጥምና ዜማውን ዲያቆን ሄኖክ ኃይሌ ዱባይ ለአገልግሎት ሄዶ ይመስለኛል። ከዚህም ራሱ በተለያየ ሚዲያዎች ላይ ተናግሮታል። ግጥሙና ዜማውን አሰናድቶ ለታዲዮስ ወንድም ዱባይ ሀገር አለ አሁን ቀሲስ ሆኗል ባለሳሳት ለሱና ለቀሲስ ወንደሰን በላይ በጋራ እንዲዘምሩለት እሱን ግጥምና ዜማ ይሰራላቸዋል። ግን እዛው ሳይሰጣቸው ወደ ኢትዮጵያ ግጥምና ዜማውን ይዞት መጣና ሄኖክ በጣም እንደምወደው ያውቃል። ስለ ቅዱስ ኤልያስ እንደው አንድ ቀን ግጥምና ዜማ ቢሰራ የሚል በአወራረድ ደረጃ የተሰራው ኤልያስ በሰረገላ የሚል መዝሙር ብቻ ነው። በትክክል ግን መጽሐፈ ነገሥት ላይ ግን ኮንቴንቱ ወጥቶ በትክክል ግን መዝሙር ግጥምና ዜማ የሚሰራ ሰው አልነበረም እና አልተዘመረም ጭምርና ሄኖክ እስቲ ይህን ግጥምና ዜማ አለኝ። እውነትም የልቤ መሻት ተፈጸመ። ቅድም ወደ ኋላ ልመልስህና ህንጻ ቤተክርስቲያኑ ከተሰራ በኋላ ኃይለ ሥላሴ ሊመርቁ ሲመጡ ለአቡነ ቴዎፍሎስ የሸዋ ህዝብ ኤልያስ ብትል በምን ያውቃል ገብርኤል ብለህ ደግሞ እንግዲህ ጽላቱን አስገባ ብለው በነገራችን ላይ ቅድም ታሪኬን ስነግር ከቂርቆስ ወደ ጎፋ ገብርኤል ነው የሄድኩት እንዳልኩ ሁሉ ጎፋ ገብርኤልም ምናልባት የማታውቁ ሰዎች ጎፋ ገብርኤል ጽላቱ ሄደው ከመካነ ሰማያት ቅዱስ ቂርቆስ ቤተክርስቲያን ነው። ልክ እንደ ብስራተ ገብርኤል ማለት ነው። ብስራተ ገብርኤል ታቦቱ ሄደው ከየት ነው? ከቂርቆስ ነው ሄደው። የጎፋ ገብርኤልም ጽላት ሄደው ከየት ነው? ከመካነ ሰማያት ነው ማለት ነው። ስለዚህ ልክ እንደኔ ተሰዶ እንደሄድኩ ሁሉ ጎፋ እንትን ቅዱስ ገብርኤል ወደዛ ነው ሄደው ማለት ነው። ከዛ ደግሞ ኤልያስ እንዲነሳ ደግሞ ይሄ መዝሙር ሄኖክ ኃይሌ ግጥምና ዜማውን ሰራልኝ። የዛሬ 8 ዓመት ቆንጆ አድርገን ሰርተን በዩቲዩብ ላይ የዛሬ 8 ዓመት ተለቆ ብዙዎች ድነውበታል ብዬ አስባለሁ። እኔ አሁን ቅድም አዳነች ሳሉ ለነ ብለ ስትዘምር እኔ በዚህ አጋጣሚ
መዝሙሮቻችን ስንዘምር ሰንበት ትምህርት አዳራሽ ላይ መዝሙር ካልተዘመረ አገልግሎቱ ላይ አልገባህም ማለት የኔ እምነት ነው። ሳልመን በፍቅር ተስቦ ዛሬም ድረስ መዝሙሮች ሰንበት ትምህርት ቤት ላይ ይዘመራል አይደል? ሰንበት ትምህርት ቤት መዝሙርን ካልዘመረልህ አገልግሎት ገና እየጀመርክ አይደለም ብዬ ነው ማስብ። የግል አቋም በተለያየ አጋጣሚ ስለተናገርኩት ማለት ነውና የዚህ ኤልያስ በረከቱ ይደርብን። ኤልሳም ጭምርም አለበትና እንግዲህ የኤልሳና የኤልያስ ምልልስ ነው እዛ ነገሥት ላይ ያለው። ዲያቆን ሄኖክ ኃይሌ እጅግ በጣም የምወደው የማከብረው ወንድምም ጓደኛ መምህርም ብዙም ነገርም ጭምር ነው። በዚህ አጋጣሚ ቆንጆ አድርጎ ሰርቶት እንግዲህ ለቀናል ማለት ነው በቪሲዲም በኦዲዮም። መልካም እንግዲህ የቅዱስ ኤልያስ በረከቱ ይደርብን ለማለት እወዳለሁ። የኤልያስ በረከቱ ይደርብን፣ የኤልያስ በረከቱ ይደርብኝ፣ በሰረገላ የወጣ ወደ ሰማይ መንፈሱ እጥፍ ድርብ ይሁን በእኔ ላይ። በሰረገላ የወጣ ወደ ሰማይ መንፈሱ እጥፍ ድርብ ይሁን በእኔ ላይ። የእግዚአብሔር መንፈስ ባንተ ስላደረ ሁሉም ያንተን ስራ ይሄው መሰከረ። አንተ ባህታዊ ጠፍር የታጠከው ዛሬም በበረከት ልጅህን አስበው። አባቴ ሆይ በሕያው ነፍስህ እምላለሁ አልለይህም እያለ ይቀጥላል። እንግዲህ ኤልሳ ነው እንግዲህ ለኤልያስ የሚለው ማለት ነው። ይሄን ይመስላል እንግዲህ ዝማሬ መላእክትን ያሰማልን። በእውነት ድንቅ ዝማሬ ነው። ቅድም ወንድማችን ክብሮም እንዳለው ነው ለምን እንደማይዘመር አላውቅም። ምናልባት በዚህ ጉዳይ ላይ እንዲህ ሊል የሚችል ሰው ያለም አይመስለኝም። ጥሩ እንግዲህ ያው ዝማሬን ስንለካው የምንለካው ከመንፈሳዊ ይዘቱ ባሻገር ዓለማዊነት ያልሳበው ዝማሬው ለጆሮ እንደው ዜማው ለጆሮ የማይከብድ መሆኑን ነውና ያን አይነት ከለር ያየሁበት ዝማሬ ነው። እንግዲህ ከዚህ በኋላ የሰንበት ትምህርት ቤት አገልጋዮች ወደም ሰንበት ትምህርት ቤት ላይ የሚያስቡት የሚያነሱት ዝማሬ እንደሚሆን ተስፋ እናደርጋለን። ስንቶቻችንስ እንደኛ በየቤታችሁ የትንሳኤን ባህል በዝማሬ እያከበራችሁ ነው የሚለው ለእናንተ ጥያቄውን እናቀርባለን። እኛ ግን ጨዋታችንን እንቀጥላለን። በድጋሚ እንኳን አደረሳችሁ። መልካም ወንድማችን ይታገሱ እንግዲህ ልክ አሁን ወንድማችን ክብሮም እንዳለው አንዳንድ ዝማሬዎች በደንብ ጎልተው አይሰሙምና ያው እንግዲህ እኛ ዝማሬው ደረጃው አሰው ነው ብሎ ማለት አይቻልም፣ ቃል እግዚአብሔር ነው። ግን እንደው ምንድነው ዝማሬው አካባቢ ላይ እንደዚህ አይነት ነገሮች አሉ። የሆኑ ዝማሬዎች በጣም ይደመጣሉ፣ የሆኑ ዝማሬዎች ምንድነው ትላለህ? እሺ አመሰግናለሁ። በነገራችን ላይ በዝማሬው አገልግሎት ለምሳሌ ቅድም እኔ ዝማሬውን የጀመርኩበትን መነሻዬን ሳነሳ ህፃን እያለሁ መዋዘ ስብሐት ዳግማዊ ደርቤ ወደዚህ ወደ ምዕራብ ሐረርጌ ወደ አሰበ ተፈሪ ለአገልግሎት ይመጡ ነበርና ከብዙ አገልጋዮች ጋር ይመጡ ነበር። እኔ ሰንበት ትምህርት ቤት አገልጋይ ሆኜ አበረታኝ ፍቅር ጌታ የሚለውን የመዋዘ ስብሐትን የራሱን ዝማሬ እየዘመረ እኔ ሰንበት ትምህርት ቤት ሆኜ ፈጣሪን እንደሱ እንዲያደርገኝ እንደሱ አገልጋይ እንደሆን ከልብ መሻት ቁጭ ብዬ እናገር ነበር፣ ፊት ለፊት ቁጭ ብዬ ማለት ነው። ያው ለአባቢ ነው የምንለውኛ ነግሬው አላውቅም እንደዚህ ብዬ፣ ግን ያንን መስመር ተከትዬ ነው የመጣሁት። እኔ ስመጣ ዘማሪ ለመሆን የሚያስፈልጉ ነገሮች ምንድናቸው ብዬ ትምህርቱን መሸጋገሪያ መሰላል አድርጌ ነው የመጣሁት። ያ ማለት ትምህርቴን ጠንክሬ መማር እንዳለብኝና አዲስ አበባ ሄጄ አዲስ አበባ ዩኒቨርሲቲ ጆይን አድርጌ ከዛ በኋላ በመዝሙሩ እንደ መዋዘ ስብሐት መዝሙር በመስራት እንደነሱ መሆን እፈልጋለሁ ብዬ ያን ሰዓት አስብ ነበር። የዛሬ 15-16 ዓመት ማለት ነው። እንግዲህ በዛ መንገድ መጣው። ትምህርቴንም ጥሩ ውጤት አመጣውና እዛ ጆይን አደረኩ። ስመጣ አሁን ያነሱልኝ ጥያቄ የመዝሙሩ በአካባቢ ያለው ኢንቫይሮንመንቱ ጥሩ አይደለም ማለት የሆነ እንትን ሲኒሮቻችንና ትልልቅ የምንላቸው አገልጋዮቻችን
የሆነ ሰዓት በጣም መዝሙሮቻቸውን ሰርተው አልበሞች ብዙ አልበሞች በተከታታይ ሰርተው እነሱ ራሱ የሶሻል ሚዲያ ዘመን ስለሆነ አብዛኞቻችን አሁን የምንወዳቸው ሰዎች አልበም ራሱ እየሰሩ አይደለም እና አሁን በቅርቡ ነው እንደውም ቲክታክ ከመጣ በኋላ የጀመሩት አብዛኞቹ አልበም መስራትና ለጀማሪዎች ደግሞ ምን ያህል ቻሌንጅ እንደሆነ ምን ያህል ከባድ እንደሆነ በዚህ ማየት ይቻላል እና ጀማሪዎችን የሚያበረታታ የሆነ መስመር የለም። በግልጽ መናገር ያለብኝ ነገር የሆነ መስመር የለም። ለምሳሌ ዝማሬዎች ሲደመጡ አሁን ሶሻል ሚዲያ ከመጣ በኋላ የቲክቶኩ ሁሉም ነገር ኢንስታግራም እና ፌስቡክ ከመጣ በኋላ አንዳንድ መዝሙሮች አውትሻይን ያደርጉና ይወጣሉ እንትን ያደርጋሉ ይወጣሉ እና በደንብ ይታወቃሉ። እነሱ ደግሞ በድጋፍና ሶሻል ሚዲያ ላይ ባላቸው አቅራቦትና ባላቸው እንትን ነው የሚታወቁት። አብዛኞቹን ዘማሪዎቻችን ጥሩ ነገር ነው አሳውቋቸዋል። ዘማሪዎቹንም ትልቅ ደረጃ እንዲደርሱ አድርጓቸዋል። ጥሩ ነገር ነው የሚበረታታም ነገር ነው። አሁን ወደዛ ወደ ሶሻል ሚዲያው መምጣትና ዘመኑን መምሰል አንዱ ክራይቴሪያ የሚፈልግበት ጊዜውን መምሰል የሚባለው ሶሻል ሚዲያውን ለጥሩ ነገር ለአገልግሎትን መጠቀሙ አንድ እንትን ነው ብዬ አስባለሁ። ለምሳሌ እኛ ዝማሬዎችን ሰርተናል ከነ ሀብትሽ ጋርም ከነ ቢኒ ጋርም ሰርተናል ዝማሬዎችን። ለምሳሌ በዝምታ የሚለው ዝማሬ እነ አባቢ ነው የገመገሙት ራሱ ዝማሬው ሲለቀቅ አይተውታል። ቆንጆ ስራ ነው እና ሀብታሙ የሰሩት ስራ ነው። ቆንጆ ስራ ነው። ሶሻል ሚዲያ ላይ ለምሳሌ በግል ትልልቅ ሰዎችንም ሲሰሙት በጣም ይወዱታል። ግን ማንም ሰው አሁን ታዋቂ መዝሙር አይደለም። ይሄ የሚሆንበት ምክንያት ቅድም ባልኩት ነው። አሁን ታዋቂ ሰዎች ታዋቂ አገልጋዮቻችንም ስማቸውን በመጠቀም ነው መዝሙሮቻቸው የሚሰሙት እንጂ ለጀማሪዎች በጣም የሚከብድ ፊልድ ነው። እኔ ለምሳሌ የመዝሙር አገልግሎት መኖሪያ አይሆንም ብዬ ትቼው ወደ ዓለማዊ ስራ በዛ ነው መቀጠል ያለብኝ ብዬ አገልግሎቱን ማገለግለው በምንድነው በዊኬንድ ላይ በትሩፋት ነው ማገለግለው ማለት ነው። ያ ማለት ሌሎች አገልጋዮች ይሄ መኖሪያቸው የሆነ አገልግሎቱ ደግሞ መኖሪያቸው የሆኑ ሰዎች አገልጋዮቻችንን ማበረታታት ይጠበቅብናል። እኔ አሁን ለዛ ነው ይሄንን በትሩፋት ማገልገሉን ብዬ ወሰንኩበት ዋናው ምክንያት ይሄ ነው። ወንድሞቼ እኔ አሁን ያሳስቡኛል ሳስበው በዚህ የሚኖሩ ወንድሞች መበረታታት መቻል አለባቸው። ሲኒየር አገልጋዮቻችን ግጥምና ዜማ ሰርተው መስጠት አለባቸው። ምክንያቱም አንዱ አገልግሎት እሱ ነው። ማገልገል መዘመር ብቻ ሳይሆን ታናናሾቻችንን ማሳደግ አለብን። ለዛ ይመስለኛል አሁን ሶሻል ሚዲያ ላይ ትንንሾቹ እነዚህ ጀማሪዎች የሲኒየሮችን መዝሙር እየደገሙ የሚሰሩት ጥሩ አይደለም፣ ጥሩ ነው ብዬ አላስብም እኔ። ስለዚህ መርገምም አያስፈልግም። በፊት በልክና በእንትን ተሰፍተው ተሰርተዋል። ባለቤቱ ጥሩ አድርጎ ሰርቶታል። በቃ ሁለተኛ ጊዜ ለመሰራትም አይጠበቅበትም። ያንን የሚያደርጉት ደግሞ እኛ ስላበረታታንና ስላልሰጠናቸው ነው። ስለዚህ ያንን ብናደርግ የተሻለ ይሆናል ብዬ አምናለሁ። እንግዲህ በአገልግሎቱ ተስፋ መቁረጥ አያስፈልግም። መጠንከርና መበርታት ታናናሾቹንም ይዞ አብሮ መጓዝ ያስፈልጋል ብዬ ማምነው። እንግዲህ እግዚአብሔር ያበርታል። እኛም እነ ማዘ ስብሐትም ያው እያገዙንና ወንድሞች ህብረት አለ። አልበም ወደፊት እናስመርቃለን። እንግዲህ ለዛ ያብቃን እንላለን። አመሰግናለሁ። እንደው እባክህ ግን ዝማሬውን ጫራ አድርግልን። እሺ መጀመሪያ ከሰራናቸው ስራዎች በዝምታ የሚለው ሀብትሽ የሰሩት ስራ እሱን በትንሹ በዝምታ ስንታየው ስትሰራ ስትለውጠኝ ልቤን ስታበራ ምን ቃል አለኝ ዛሬስ ካንደበቴ በዝማሬ ከፍ በል አባቴ በዝምታ ስንታየው ስትሰራ ስትለውጠኝ ልቤን ስታበራ ምን ቃል አለኝ ዛሬስ ካንደበቴ በዝማሬ ከፍ በል አባቴ ጓጓው እንጂ ሳይታገስ ልቤ አንተማ ነህ የሕይወት ወደቤ ዛሬን ጌታ በአዲስ ማንነቴ ማመስገኛ ዜማዬ ቅኝቴ በዝምታ ስንታየው ስትሰራ ዝማሬ መላእክትን ያሰማልን። ተደርጎላችሁ እንደው እግዚአብሔር ያደረገውን ነገር ለመግለጥ ቃላት ያጣችሁ ሰዎች ወንድማችን ዲያቆን ዘማሪ ይታገሱን ይህን በዝምታ የሚለውን ዝማሬ የበዓል ስጦታ አድርገን ጋብዘናችኋል። ተጋበዙልን። ምናልባት እንደው ወንድማችን ዘማሪ ይታገሱ ችግሮች ያላቸውን ነገሮች አንስቷልና እንደው እህታችን መቅደስስ ከዚሁ ከዝማሬ አገልግሎት ጋራ
የተነሱ እንደው ልትነግሪኝ ህዝብ እንደው ቢሰማው ጥሩ ነው የምትይው አይነት ተግዳሮቶች ምንድናቸው የሚለውን እናንሳስ። ችግሮች እንደው ከዝማሬ አገልግሎት ጋር እሺ ቀሲስ ጸጋዬ እንደው ከዳግም የትኛው መዝሙር ይወዱለታል? መድረክ ላይ እንደው በጣም ብዙ የሚያዘወትሩት ከዳግም ሁሉንም ወድለታል። ስለምወድ ሊሆን ይችላል። እንደው እዚህ ምርጫ ውስጥ አልገባም። እውነት ዳግም ብዙ ነገር ነው ለኔ ማለት ነው። ያው ትንሽ ከፍ ብልም ዳግም ግን ዳግም ነው በቃ። ስለዚህ ወድለታለሁ። እኔ አምላከ እስራኤልን ደስ ይለኛል። እኔ እስቲ እንደው እርሱ ያንሱትና ዳግም ይገባል። እሳቸው ያንሱት እርሳቸው እንትን እንዳይል ችግር የለውም። ቅኝቱን እናስተካክላለን። ወደ ቅዳሴው እየሄደብን ስለሆነ አይ ያንሱት እስቲ። አምላከ እስራኤል ክበርልን በዘላለም ፍቅሬ ወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ እስራኤል ክበርልኝ በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል? ክብርን ሳየው እጅግ እጠግባለሁ በረከት ሆነ ጓዳዬን ሞላኸው የአምላኬ ሥራው ሁሌም ይደንቀኛል እንዳንተ ያለ ከወዴት ይገኛል? አምላከ እስራኤል ክበርልን በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል? ውለታ ብዙ ተነግሮ አያልቅም ኃጢአተኛ ነው ብለህ ሰው አትንቅም። ጠላት ሊወግረኝ ድንጋይን ቢያነሳ አንተ ሆንክልኝ ከባቴ አበሳ። አምላከ እስራኤል ክበርልን በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል? ምሕረት በዝቶል ለእኔ ያደረከው የኃጢአቴን ቅርፊት ከእኔ ያስወገድከው ላመስግን አንተን ባለውለታዬን አትረፍርፈሃል በረከት ጓዳዬ። አምላከ እስራኤል ክበርልን በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል? በደልን ከድሮ ሞገስን የሚሰጥ ከተኩላ መሃል ልጆቹን የሚመርጥ ማን እንደ ጌታ ሩሩህ አለና እስኪ ለስሙን አቅርቡ ምስጋና። አምላከ እስራኤል ክበርልን በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል? አምላከ እስራኤል ክበርልን በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል እንዳንተ ያለ ከየት ይገኛል? እግዚአብሔር በእድሜ በጸጋ ይጠብቀልን፣ ዝማሬ በላይክት ያሰማልን። እሺ ወደ አድዬ ነው መጣው። እንደው አሁን ከዚህ ከአገልግሎቱ ድባብ እንውጣና
እንደው ትንሣኤ እንዴት ያልፋል? አድዬ ቤት ትንሣኤ እንዴት ነው? ትንሣኤ እንግዲህ አብይ ጾምን ሕማማቱን አሳልፈን የትንሣኤውን በረከት ስንደርስ ያው እንግዲህ ወላጆቻችን ባስቀመጡልን ትውፊት መሰረት እናከብራለን። ደስ በሚል ሁኔታ ከትንሣኤ በላይ ምን አለ? ልባችንም አብሮ እንድነሳ እየፈለግን ልባችንንም አንስተን በደስታ ትልቅ በረከት ስለሆነ የጾሙ በረከት ሰው ጋር ያለው ነገር ከትንሣኤ ይደንቃል። ከዚህ በላይ እንግዲህ ምን እንዴት ይባላል? በቋንቋ አይገለጥም። ቤተ አባቶቻችን እናቶቻችንን ብርሃን ያልብስልን ጥሩ ነገር አስቀምጧል። ዶሮ ይሰራል እንደው በጉድፎ ምን የሚለው ይሄ እንደው በማህበራዊ ህይወታችን የለመድነውን አይነት ነገር ግድ እኮ እሱ አይደለ? ግድ ነው እኮ ከቤተ ክርስቲያን አድረን ከመጣን በኋላ እኔ አሁን ሌሊት አልሰራም፣ እንደው ቀን ነው የምሰራው። ለምን እዛ አገልግሎት አለ። ደስ ይለን ነበር። አብሶ ቂርቆስ ላይ ማህሌቱ ትንሣኤ ከተባለ በኋላ ያለው ነገር እስከዛ ድረስ ደግሞ ሰንበት ትምህርት ቤቱ የሚያዘጋጀው ፕሮግራም አለ እና ከፍል ስለነበረ በዛ በማክፈል ውስጥ ስለምንዘምር ጉሮሯችንን ላይ ይሰነጣጣል እና እግዚአብሔር ይመስገን ያንን እያየ እግዚአብሔር ዛሬን አሳይቶናል። ዛሬ ደግሞ በእድሜ እንደዚህ አሁን ትንንሾች ናቸው። ሁሉም እዚህ ጋር አሁን ቀሲስ ጸጋዬ የሚባል ዳግሜ የሚባል ትንንሾች ናቸው። ከአንቺ አንጻር አይ ትንንሾች ከሚኪ አንጻር ማለት በአካል ሚኪና ክብሮሜማ በጣም ህጻናት ናቸው። እነሱ በጣም ህጻናት ናቸው እና እግዚአብሔር ይመስገን። ቂርቆስ ደግሞ ትልቁ በረከቱ የዝማሬ ጸጋ አለው። እውነት ይደንቀኛል። ቅዳሴ ገብቶ የሚቀድሰው ዲያቆን ካህኑ የሚገርም ድምጽ ነው ያለውና ምን አይነት በረከት ነው እንግዲህ እኛ እነሱን እየሰማን ወረቡንም ምንንም እያል እዚህ የደረስነው እና የቂርቆስ በረከት ይደንቀኛል። መልካም ዳግሜ ይሄ ብዙ ጊዜ ያው የበዓልም አገልግሎት ሲሆን ቤት የማሳለፍ ነገር አይኖርም። ትንሣኤም ብቻ ሳይሆን ልደቱም ቢሆን በተለይ ደግሞ ዳግም ወደ ውጭም ይወጣልና ይሄ ቤተሰባዊ ነገሩ ላይ የአባትነትን ቀለም አያሳጣም፣ አያጎድልም። እንደው ተጋፋብኝ እኮ አገልግሎቱ ብሎ የሚያሳስብ ነገር የለውም። ያው በመሰረቱ እኔ ብዙም በዓል ያው እንደምናውቀው እኛ ያው እንደ አገልግሎት እንደ መዞራችን እና እንደ መሄዳችን በዓል እኔ ብዙ ጊዜ ቤት አሳልፌ አላውቅም። እንደውም አሁን በዓል ማሳለፍ የጀመርኩት ኮሮና ከገባ ጀምሮ ነው። ኮሮናም ገብቶም አንድ አመት 2 አመት የሚሆን እዚሁ ቆይ ይሄ ወጣ ብዬ መጥቻለሁ። ግን ቢሆንም እንደዚሁ በቴሌቪዥን ምናምን ብዙ ጊዜ አሁን ይሄም ነገር ስለመጣ ሚዲያው በዛ ጊዜ ቤት ቁጭ የማለቱም ነገር መጣ። ቀድሞ ሁሉ ዝግጅት አልቆ ነው። እንዳሁኑ እንደ በፊቱ እንደዚህኛው አይደለም። በፊት ግን በእለቱ ቀን ነው ፕሮግራሞች የሚኖሩት። በተለያዩ ቤተክርስቲያንም ሲኖር ጉባኤ ያው ቤት ውስጥ እንደሚደረገው ወይ ማታ ከ10 ሰዓት በኋላ ላሳልፍ የሚችልበት አጋጣሚዎች አሉ። ግን ብዙ ጊዜ ቢያንስ የተወሰኑ አመታቶች ትንሣኤንም ልደትን የሚያከበርኩት በኢየሩሳሌም ነው። ኢየሩሳሌም ደግሞ ያው እንደምታውቁት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከልደቱ ጀምሮ እስከ እርገቱ ድረስ ያሉት ቦታዎችን ቀድሞ ከትንሣኤ በፊት ሕማማት እንደገባ ማክሰኞ አካባቢ ተጊሎ እስከ ዳግማዊ ትንሣኤን ድረስ ቆይተን የተለያዩ ቦታዎችን እዛ በትንሣኤ በዓላትን በማክበር ነው ብዙ ጊዜ ያሳለፍኩት። እንደው አንዳንዴ እዚህም ስቀር ራሱ ቀር ይለኛል ለምጄው ስለሆነ ማለት ነው። በዓልም ብዙ ጊዜ ከበዓል በኋላ ነው ቤት ውስጥ ማሳለፍ እኔ የለመድኩት። አሁን ያው ነገሮችም እንግዲህ እንዲህ አይነት ነገሮች ከመጡ በኋላ ግን እንዳልኩት በጉባኤም ያው አዲስ አበባ ውስጥ ቢሆን ጉባኤም አገልግለን ቢሆን ቶሎ የመመለሱ ኦፖርቹኒቲው ስላለ እናደርጋለን። ሌላው ቀደም አድዬ እንዳለችው ያው በፊት በሰንበት ትምህርት ቤት ውስጥ እንደነበረ
ያው ታውቃላችሁ እናንተም በነበረው ላይ እርድ ከተከናወነ በኋላ ያለው ስራ የተለያዩ ነገሮች እንደ ከሴቶቹ ጋር አብረንም ሽንኩርትን በመላጠም ወደ እርዱ ማታ በማለት እንደገና የማታ ደግሞ ጉባኤ አለ እንዳለችው እዛ ላይ መዝሙሮች በመዘመር ብዙ አይነት ዝግጅቶች ስላሉ ያንን በማሳለፍ ብዙ አገልግሎቶችን ወይም ደግሞ በረከቶችን ይዘን ነው ወደ ቤት የምንሄደው። ከዛ በኋላ ያድካም ስላለ የበዓሉ ቀን መቼም ቴሌቪዥን ላይ ፈጠን ከመዋል ውጪ እንደ በዓል አክብረን ብዙ የምናውቀው ነገር የለም። የተለመደው እሱ ስለሆነ ማለት ነው። ያ የተለመደ የሴቶቹ ስራ ነው። ሌላው እነሱ ሁሉ ነገር እንትን ስለሚያደርጉት ማለት ነው። እና በዓልን በብዛት ወጣ እያልኩ ነው እንግዲህ በአገልግሎቱ ሰፍቶ ከመጣ ጀምሮ በመውጣት ነው ወደ ሌላም ቦታ እያሳለፍኩ ያለሁትና ይሄ ነው የበዓል ትዝታ። መልካም ወደ መቅደስ ልመለስና እንደውም መቅደስ ምን እየሰራች ነው? ከዚሁ ከአገልግሎቱ ጋራ ከዝማሬው ጋራ በተያያዘ በቅርቡ እንደው የምናየው ነገር ይኖር ይሆን? እሺ እንግዲህ ይኖራል። ያው በቅርቡ ቁጥር 1 የዝማሬ አልበሜን በታላቅ ድምቀት አስመርቄያለሁ። እዚህ አጋጣሚ ያው አዲዬ ናት ተገኘች፣ ሁሉም ተገኝቷል። እግዚአብሔር ተመሰገነ ይሁን። ለወደፊት ደግሞ እንግዲህ ቁጥር 2 እያዘጋጀሁ ነው እግዚአብሔር ቢፈቅድና ብንኖር እንደዚህ አስባለሁ። እስቲ አንዱን እባክሽ ከቁጥር 1 ላይ እሺ ቁጥር 1 ላይ ያው በብዛት ምሕረት አለው ደጅሽ የሚል በደንብ የኪዳነ ምሕረት ዝማሬ ተደምጧል። በራሴ ዩቲዩብ ነው የጫንኩት ላይ ነው ያለው። ምሕረት አለው ደጅሽ እያለን አብረን ዘምራለን። ምሕረት አለው ደጅሽ ምሕረት አለው ደጅሽ ኪዳነ ምሕረት ቤትሽ ምሕረት አለው ደጅሽ ምሕረት አለው ደጅሽ ኪዳነ ምሕረት ቤትሽ አድጌያለሁና በቤተ መቅደስሽ ምሕረት አለው እሆናለሁ እኔም አንዷ ምስክርሽ ምሕረት አለው በመቅደስሽ መዋል በድንኳንሽ ማደር ምሕረት አለው ከዓለም የማይገኝ አለ ብዙ ነገር ምሕረት አለው ምሕረት አለው ደጅሽ ምሕረት አለው ደጅሽ ኪዳነ ምሕረት ቤትሽ ዝማሬ ማለት ደስ የሚል ዝማሬ ነው። እንግዲህ ያው ዝማሬዎቹ በደንብ ሰው ጋራ እንዲደርሱ ቅድም እንደተባለው ጊዜና ሌሎች ነገሮች ይፈልጋሉ። ተስፋ እናደርጋለን በብዙ ዝማሬዎች ቤተክርስቲያንን እንደምታገለጊ። ወደ ወንድማችን ክብሮም እንምጣና ቀደም ለነዳጊ ያነሳነውን ጥያቄ እስቲ እናንሳ። በዓልና ክብሮም እንዴት ናቸው? ምንና ምን ናቸው? እሺ አመሰግናለሁ። የተለየ ነገር ይኖራል ብዬ አላስብም። ግን ወደዚህ አገልግሎት ከገባን በኋላ በተለይ በሰንበት ትምህርት ቤት ላይ በነገራችን ላይ እኔ ቀደም ብያለሁ አሁን መደጋግመዋለሁ። የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ የሚሆን ዘማሪ ከሰንበት ቤት ውስጥ መውጣት አይችልም። ታደሰ ወርቁ ደጋግሞ የሚላት ነገር አለች። ይሄ ማዕቀፉ እዛ ውስጥ ከሆነ አገልግሎትህ በቃ ይሄ ይሄዳል፣ በቃ ይረዝማል ማለት ነው። እና ምን ላመጣልህ ፈልጌ ነው በሰንበት ቤት ህይወት ባለንበት ሰዓት ላይ አሁን የለውም ማለት አይደለም። አሁንም እኔ ከሰንበት ቤት ውጭ መውጣት አንችልም። በሰንበት ቤት አገልግሎቱ ላይ የበጎ አድራጎት የሚባል ስራ አለ። አንድ ክፍል አለና ቅድም አድዬ እንዳለችው ሌሊት አዳራሹ ላይ በቤተ መቅደሱ ላይ ከዛ በኋላ ደግሞ በሪት አርድና ለነዳያኑ ስታበላ ነው የምትውለው። ከዛ ማጠዋስ ቤት ስትገባ 10 ሰዓት 11 ሰዓት ቀን ነው የሚሆነው። ስለዚህ በዓል የሚለው ሴንስም አይኖርም ማለት ነው። ካደግን በኋላ ግን ደግሞ ቅድም እንደተባለው ዳግ እንዳለው አገልግሎቶች ይኖራሉ። ነዳያንን የሚመግቡ ሰዎች መንፈሳዊ አገልግሎትም ስለሚኖር የተለያዩ ጥሪ አውደ ምሕረቶች ባይሆኑም በተለያዩ ወንድሞች ላይ ነዳያንን ማስፈሰክ ሲያስቡ አገልግሎቱን ጎን ለጎን ይኖራል። ለኔ ደግሞ እንዳልከው ደግሞ እንግዲህ ካገባው 7 ወሬ ነው። ከፋሲካ ጋር ለመጀመሪያ ፌስ ቱ ፌስ ልንገናኝ ነው። ስለዚህ እንግዳ ነገር ይኖራል ብዬ አላስብም። ከውዷ ባለቤቴ ጋር እንግዲህ ያለውን አገልግሎት በጋራ እያገለገልክ ኑሮ ምን በእንደዚህ አይነት ሲስተም ይቀጥላል ብዬ አስባለሁ። ግን ያው እቺ ሰንበት ቤት እያለ በበጎ አድራጎት ክፍሎች ለሚደረጉ የነዳያን ምገባ ላይ አብረቱ ላለ አዳሩን ደግሞ እንግዲህ ትንሳኤ ከተባለ በኋላም ደግሞ ያለው ነገር እያስቀጠልክ በዓላቱ በእንዲህ አይነት ነገር ነው የሚያልፉት። አሁን ላይ ግን ደግሞ እሺም አገልግሎት ይጠፋል ተብሎ አይታሰብም። በእለቱ የሆኑ መርሃ ግብሮች ይኖራሉ። ሀሳብ ስለተነሳ ከቀሲስ ጸጋዬ ጋር እንደው ቢነሳ ብዬ የማስበው ሀሳብ
በሰንበት ትምህርት ቤት ህይወት አልፎ ለክህነት ደረጃ መብቃት ሰው እንግዲህ ብዙ ወንድሞችም እንዳሉት በሰንበት ትምህርት ቤት አልፎ ዘማሪ ይኮናል። በሰንበት ትምህርት ቤት አልፎ ሰባኪ ወንጌል የመሆን እድል ይኖራል። የለም ባይባልም በሰንበት ትምህርት ቤት ህይወት አልፎ ካህን መሆን ግን በጣም ቁጥሩ ትንሽ ነው። እንደው እንዴት ተቻለ? የሰንበት ትምህርት ቤት አባል ነው። በሰንበት ትምህርት ቤት ሄዷልና ክህነት ደረጃ ላይ መድረስ ይመስለኛል ያው እኛ ስላልደረስንበት ሊሆን ይችላልና ወይ ሰዎች አስቸጋሪ አድርገው ሊያስቡት ይችላሉና እንደው እንዴት ተቻለ? ሁሉም ፈቃድ እግዚአብሔር ነው። ከኛ የሆነ ምንም ነገር የለም። ግን እግዚአብሔር ከፈቀደ ያው እምነት ማለት ያው ለእግዚአብሔር የሚሳነው ነገር የለም ብሎ ማመን ነው መጀመሪያ። ሰንበት ትምህርት ቤት በሆነ ጥሩ ተቋም ነው። ምናልባት የነገዋን ቤተክርስቲያን ለማሰብ ሰንበት ትምህርት ቤትን መተው አሁን ቅድም ዘማሪ ክብሮም እንዳለው በጣም ከባድ ነው። አሁን ነገ የነገዋን ቤተክርስቲያን ለማሰብ ሰንበት ትምህርት ቤት ላይ ቤተክርስቲያንም ቢሆን ካልሰራች ነገ አደጋ ነው እና ሰንበት ትምህርት ቤት ሁሉ ነገር ነው ሲባል ድሮ ያው የአብነት ትምህርት ያው አባቶቻችን፣ አሁን ግን ላለው ትውልድ ብዙ ነገር አለ። የአብነት ትምህርት ቤት ወዛው አለ፣ ብዙ ነገሮች አሉ። ምናልባት በእኛ ጊዜ እንኳን እንደዚህ ያልተጠናከረ ቢሆንም ግን አሁን ላይ ግን ማፍራት ይቻላል። ብዙ ካህናትን ማውጣት ይቻላል። ብዙ ካህናትን እስከ ሊቀ ጵጵስና ድረስ የደረሱ እንዳሉ እናውቃለን በሰንበት ትምህርት ቤት እና ዋናው ምንድነው ከእምነት ጋር ፍላጎት ነው። ፍላጎት ካለ የማይደረስበት ነገር የለም እና ሰንበት ትምህርት ቤት እኔ ድሮ በዘምር እል ነበር። ዩኒፎርም ሲያደርጉ እንደውም በቃ የሚበሉ ምናምን አይመስለኝም። ዩኒፎርም አድርገው ምናምን ሰንበት ትምህርት ቤት እና አንድ ቀን እኛም ብንዘምር የሚል ጉጉት አደረብን። እሱ ብቻ አይደለም ገባን፣ በኮሚቴ ማሳለፍ ነው። ከዛ በኋላ ደግሞ አንድ ስቴፕ ጨመረን ማለት ነው። ቃል ትምህርት በረከታቸው ይደርብን፣ አሁንም በህይወት አሉ ክቡር አባታችን አባ ልብሰ ወርቅ ሊቀ አበው ማለት ነው እና አባ ክፍሌም አሉ እና ያው ጎን ለጎን ማለት ነው የማይቻል የመሰለንን ነገር አሁን ሁለት ጓደኞቻችን አሉ እንደ መጀመሪያ እንደ ሰንበት ትምህርት ቤት ከዛ በፊት ሰንበት ትምህርት ቤቱ ዲቁና የለው ማለት ሳይሆን እኔ አንድ ዲያቆን ፍሬዘር የሚባል አሁን ዲያቆን ዳንኤል ተክሉ ሁለቱ ውጭ ናቸው። እኔ ኢትዮጵያዊ ያው በዓለ ፋሲካ ሲሆን እንጫወት ብዬ እና ዞሮ ዞሮ እንደ መጀመሪያ ነው ተብሎ መጀመሪያ ጊዜ እንደ መጀመሪያ እንደ ሰንበት ትምህርት ቤት እንደ መጀመሪያ ተደርጎ ተጻፈልን። ያው በወቅቱ አዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት አቡነ ባርናባስ ነበር። ምስራቅ ጎጃም አሁን በህይወት የሉም። በረከታቸው እሳቸውም ይደረብን ጥሩ አባት ናቸው እና ሶስታችን ነው እና ጥያቄው የነበረው እንደውም የቃል ትምህርት ሳይሆን የሰንበት ትምህርት የተጠቀም ነው። አሁን ለሚስጥረ ስላሴ ምናምን ሲባል ሰንበት ችግር የለበትም የጠየቅነው እንደዚህ እና ገረማቸው። በቃ የሚያስፈልገው አሉ በቃ እንደውም እሳቸው በወቅቱ ያው ትምህርቱ እንዳለ ሆኖ ማለት ነው። ግን በቃ ዛሬ ለሚጠይቁን ሁሉ ለመስጠት ለማስተማረም እንዲህ ሚስጥራትን የሚያቀነው ደስ ብሏቸው እንትን መጡ። ያው እንደ ሰንበት ትምህርት ቤትም ያንን ነገር አስታውሳለሁና እንዴት ተቻለ ላልከው መምህራችን ያው ይቻላል ነው። ይቻላል ስል በእንትን ሳይሆን ሰው እግዚአብሔርን ከያዘ የራስ ጥረት ካለበት ፍላጎት ካለ ምንም የማይቻል ነገር የለም በዚህ ምድር በቃ እግዚአብሔር አምላክ። ምክንያቱም የሚሳነው ነገር የለም። ሰው የራስ ጥራት ካለ የመዘመረው አቅም ካለ የመቀደሱም አቅም ካለ ለምንድን ነው የማይቻለው? አይቻልም? ይቻላል። ስለዚህ አመሰግናለሁ። በጣም መልካም። እሺ እንግዲህ እንዲህ እያለን በዮም ሚዲያ የበዓል ከበራችንን ከተወደዱ የቤተክርስቲያናችን ዘማሪያን ከክቡር አባታችን ከቀሲስ ጸጋዬ ጋራ እያከበርን ነው ያለነው። እናንተም እኛን አርአያ እንድታደርጉ በቤታችሁ ሞቶ የተነሳውን ክርስቶስን በዝማሬ ቃሉን በመካፈል እንዲሁ በዓሉን በስጋዊ ሐሳብ ሳይሆን በመንፈሳዊ ሐሳብ እንድታከብሩት እየጋበዝን እንዲሁ ደግሞ እየዘመርን ሄዳለን። እስቲ እንደው ሚኪ ቅድም ያለው ያው ዙሪያዬ በጣም በመንፈሳውያን ሰዎች የታጀብኩ ነበርኩና መንፈሳዊነትን ለማስቀጠል ብዙም አልቸገረኝም ብሏል። ክብሮም ደግሞ እንዴት እንደው ዳግምን ሳይጠቅስ እያለ ነበርና እስቲ እንደው ሚኪ ከዳግም ዝማሬ ዘምሮይ ከአድዬ ዝማሬ ዘምርና ደግሞ እስቲ ቀዳሚዎችህን ግለጻቸው። እሺ አመሰግናለሁ። ያው ቅድም ወንድማችን ክብሮም ሲናገር ነበር ከጥያቄ ጋር እንዴት ነው ብለን እንጂ መዋዘ ሰው አዳም ሄደው ሲኒየርም ብቻ ሳይሆን ለኔ እንዳራያም እንዳባትም ጭምር ነው።
አገልግሎቴን በብዙ ነገር የደገፈልኝ ወደ ተለያዩ አገልግሎቶች በተለይ አሁን የኛ አገልግሎት የነበረው የኔ አገልግሎት እዚሁ ቂርቆስ አካባቢ ነበርና ከዛ ውጪ ወጣ ብሎ አገልግሎትን በማገልገል እኔና ወንድማችን ገዛኸኝ በማጣት በተለያዩ ቦታዎች ላይ እንድናገለግል ይረዳል እንደ አባት የምናየው እንደውም አባብያል ነው የምንጠራውና እሱ ነው ወደዚህ አገልግሎት ሰፊውን አገልግሎት እንድናገለግል ከአገልጋዮች ጋር እንድንተዋወቅ ያደርጋል ማለት ነው። ከዳጊ መዝሙሮች የትኛውን እንትን ትላለህ? ግን እንደ እንትን ሰላም በዛልኝ ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃ ሕይወቴ በፍቅርህ ራሰ በረሃ ሕይወቴ በፍቅርህ ራሰ ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃ ሕይወቴ በፍቅርህ ራሰ በረሃ ሕይወቴ በፍቅርህ ራሰ 30 እና 60 መቶ እንዳፈራ እኔም ተመረጥኩኝ ከልጆች ጋራ ለምን ዝም እላለሁ ማዳንህን ላውራ በደሌ ተረስቶ ለዚህ ክብር ስጠራ በደሌ ተረስቶ ለዚህ ክብር ስጠራ ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃ ሕይወቴ በፍቅርህ ራሰ በረሃ ሕይወቴ በፍቅርህ ራሰ። ከልብ እናመሰግናለን። እንግዲህ እንዲህ እያለን እዚህ ደርሰናል። አንድ ጥያቄ ለወንድማችን ይታገሱ ማነሳው ያው ሁላችንም እንደምናውቀው በተለይ በሰንበት ትምህርት ቤት አገልግሎት ሲጠሩት ፈጥኖ የሚደርስ በጣም የሽታ መንፈስ የበዛለት እንደሆነ በዚህ አጋጣሚ ምስክር መሆን እችላለሁና በዚህ መጠን ለአገልግሎቱ በመሰጠታችን ልክ ህዝቡ ደግሞ ይሄ ዝማሬውን አገልግሎት ዘማሪያንን የሚያይበት እይታ እንደው እንዴት ነው ትላለህ? አቀባበሉ የህዝቡ አቀባበል እንዴት ነው? ያው ጥያቄው ትንሽ ከበድ ይላል። ይሄንን ያው እኔ ብቻዬን መናገር አልችልም። በኔ እይታ ያለውን ለመናገር እንግዲህ ምዕመኑ የዝማሬ ፍላጎት የዝማሬ ፍቅር አለው። የዝማሬ አገልግሎት በምድር ላይ የሚቆም ብቻ አገልግሎት አይደለም። ሁላችንም ወደ ተሻለው ህይወት ወደ መንግስተ ሰማያትን ለመውረስ ምድር ላይ የሚሰሩ ስራዎችን መንፈሳዊ ስራዎችን ሁሉን አልፈን መንግስተ ሰማያት ከገባን በኋላ የሚቀጥል የአገልግሎት አይነት ነው። ትምህርት ምድር ላይ አስተምረን ሰዎችን ወደ ንስሐ ነፍሳትን ወደ እግዚአብሔር መንግስት እንወስዳለን እናመጣቸዋለን። ዝማሬ ግን ከዛም በኋላ የሚቀጥል ስለሆነ ምዕመኑ የዝማሬው አንዱ ዓላማና ዋናው ወደ ንስሐ የሚመልስ ወደ እግዚአብሔር መንግስት የሚያመጣ ነው። ስለዚህ አቀባበላቸው እንግዲህ ጊዜያት ዘመናት የሚያመጡት አብሮ የሚመጡ ነገሮች አሉ። ቴክኖሎጂ አሁን የቴክኖሎጂ ዘመን ነው። ስለዚህ አቀባበሉ ጥሩ ነው። የዩቲዩብ ዘመን ነው እና እንግዲህ በዩቲዩብ ጥሩ አድርጎ ዝማሬዎችን የሰራን ዘማሪ ብዙ ጥሩ እይታ ይኖረዋል። ምዕመኑም እንደዛ ነው የሚቀበለው። የሲዲ የካሴት ስራዎች የፍላሾች እየቀሩ ስለመጡ ከዚህ አንፃር ከሆነ እንግዲህ ጥያቄ እንደመለስኩት አላውቅም። በአብዛኛው ቂርቆስ አካባቢ ስለሆነ እኔም ብዙ ጊዜ አገልግሎት ወይ ዝማሬ ወዳጅ ለዝማሬ ፍቅር ያላቸው ከምር ከልባቸው ሁሌም ዘወትር እግዚአብሔርን የሚያመሰግኑ ምዕመናን ያሉበት ደብር ነው። ይሄን መመስከር እችላለሁ። እኔ ማርቆስ ቤተክርስቲያን 6 ኪሎ ዩኒቨርሲቲ ጋር እዛ አገልግል ነበር ተማሪ እያለሁ።
በስራ ሌላ ቦታ ብንሰራም ሌላ ቦታ ከዚህ በፊት ባንክ ላይ ነው የምሰራው ነው የሆነ ክፍል ላይ ሌላ ቦታ ነበር ወደዚህ ወደ ሳሪስ ነበር መጥቼ እዚህ ደብር ነበር ማገለግለው ቂርቆስ ሲጠሩኝ ያ የሆነበት ምክንያት የእግዚአብሔር ቤተ መቅደሶች ሁሉም አንድ አይነት ናቸው ግን ያ ደግሞ ለአገልግሎት ፍቅር ያለበት በብዛት መመኑ ለአገልግሎት ፍቅር ያደረበት አካባቢ ነው ያንን ማመስከር እችላለሁ ለዚህ ደግሞ ቅድም አንጋፋው ዘማሪታችን አድዬ የተናገረችው አገልጋዮችም ጭምር የሚፈልጉበት የተባረከና በእውነት የሚያስገርም ምን ያሁን እየተወለድኩት እዚህ ባይሆንም ግን እኔ ስቦኝ ነው ያ ፍቅር ስቦኝ ነው አሁን እንደ ደብሩ ልጅ ነው የሚያዩኝ ሌሎችም አካባቢ ላይ ሲሄድ የቂርቆስ ልጅ ነው የሚሉኝ እንጂ ሌላ ያንን ብዙ አገልጋዮችን ስቦ የሚያመጣ ቦታ ነውና እዚህ ያለውን እይታ ነው ማየት የሚችለው ጥሩ ነው እይታውም መመኑም የሚቀበልበት መንገድ ጥሩ ነው ስለዚህ ቴክኖሎጂ ጊዜውን እንትን ቢያደርገው ቆንጆ ነው አቀባበላቸው ሁሉ ነገር ጥሩ ነው ብያስባለሁ እግዚአብሔር ይስጥልኝ እንግዲህ ያው ወቅቱ ሚያዝያ ነው ሚያዝያ ደግሞ የሰርግ ወቅት ነው ሰርግ ሲባል ዘማሪ ዳግማዊ ደርቤ ሙዓዘ ስብሐት በብዙዎች ልቦና ውስጥ ይመጣልና እንደው ዳጊ ስለ ሰርግ እናውራ ስንት ሰው ዳርክ ተረባስማ አይ ሰርግ እንኳን በቁጥር አላውቀውም ከቁጥር በላይ ነው ከቁጥር በላይ ነው ብዙ ነው ብዬ ነው እንጂ ሰርግማ ያው ሚያዝያ መጣ አሁን ግንቦትም ተለምዷል እንደሚታወቀው ጥርም እንደዚህ ሆኖ ሰርግ በጣም ብዙ አለ አሁን ደግሞ ደስ የሚለው ነገር በቤተክርስቲያን ጋብቻ መብዛቱ እና አንዳንዴ የምፈራው እንደውም አንዳንዴ ለድምቀቱ ብለው ነው ወይ ለውበቱ ብዬ ነው ወይ ውስጥ የሚፈራው ነገር አለ ከብዙ ሰዎች ጋር መማወራው ጉዳይ ነው እግዚአብሔር ፍርድም እንዳይሆንበት አንዳንዴ እኛ የሚዘመረውን ዝማሬ መሆኑን ያውቃሉ በርግጥ ከዛ በኋላ ባሻገር ግን ያለው ትዳር ከባድ ነገር ነው ዝም ብሎ የዛን ቀን ብቻ ስለደመቀ እንደዚህ ተብሎ የሚኖርበት ነገር አይደለም እና ብዙ አይነት ነገሮች አሉ ብዙ መከራዎች ብዙ ፈተናዎች አሉ በዛ ውስጥ ግን ጸንቶ መገኘት ያስፈልጋል በቃ ራስን መሆን ምንም ነገር ይሁን ምን ራስን መሆን ያስፈልጋል ግን እና ሰርጎች ብዙ ናቸው በቁጥር ብዙ አላ እንዴ በቁጥር አይታወቅም ያው ግን ቀኑም እንግዲህ ያው እየደረሰ ነው ደርሷል ኦሬዲ በቁጥር ባላቃቸውም እንግዲህ ብዙዎቹን ድር ያለው ብዬ ባጠቃለለው ይሻላል መልካም እንግዲህ ያው በጣም በጥቂቱም ቢሆን በአገልግሎት መስመር ላይ ዳጊ ሰርግ የሚያጅቡባቸው ቦታዎች ላይ ተገኝቼ አውቃለሁ በሌላ አገልግሎት መስመርና እንደው ዳግም ትዝ የሚለው የሚገርመው ወይም ደግሞ በጣም የሚያሳዝነው የሰርግ ትዝታ ካለው እስቲ ከሰርግ አገልግሎት ጋር በተያያዘ አዎ ብዙ ነገር ይገጥማል ሰርግ እንትኑ እንዳላሰፋው እንጂ በጣም የሚያሳዝንም የሚገርምም አለ ደግሞ አንዳንድ በጣም በቃ ደግሞ የሚያስደነግጡ ነገሮች የሚገጥሙባቸው ገጠመኞች አሉ አንዴ ማስታውሰው እኛ ወደ ጊዮን ሙሽሮች ይዘልን መጣ እየገባን ሁለት ባልና ሚስቶች ሲጣሉ እናያለን ማለት እዛ ውስጥ ናቸው ሙሽሮች ናቸው ብቻ አላቅም በምን እንደመታቸው አላቅም ብቻ ይመስለኛል ግን አንድ ጉራ ጫማ እጆ ላይ ለምበሱ የመታቸው ነው የሚመስለን እኛ ልጁም እንደነጠቀውና ባለ መኪና የተበላሸ ነው የሚለው ያው በደም ስለነበረ ፈንክተዋለችና ደሞ ይወርዳል እሱ ነጭ ክሬም ነገር ሱፍን ያረጋው እንዳለ ላይ ለብሶት ያው በደም ተብሏልና የሸሚዙ ስር እንዲየገባ ነውና ደንግጠን እኛ ወዲያው እነሱን ያዝናቸውና ሁለቱ ተጣሉ እሷ ደግሞ ፊቷ እንዳትመታ ሸፍናለች መሰንዘር ነው ውስጥ ነው ልጁ ደግሞ እሱን ይጎትታል ባለ መኪናው በሱ በደም መኪናው እንዳይበላሽና በጣም ቆም ያዘንኩኝ አሁን እነዚህ ሰዎችን ቆሞ የሚጠብቁ ቤተሰቦች አሉ ታዳሚው አለ አሰውት ፎቶ ተነስተው ወደዛ ነው ምንድነው የሚቆነው ብዬ ውስጤ በጣም አዝኖ ሁለቱን እንደገና ይዘን እንደገና ቢያንስ ከአንድ ሰዓት በላይ እኔም የነበርኩበትን ሰርግ አርፍጄ እንደውም ሳያውቁ ውስጥ ጠለው ነው እነሱ ለማሳረቅ የራሴን ነገር የራሳችንን ሰርግ ረስተነው ያው ባለሙያም ቢሆን ተጋቡ ሰዎቹ እነዛን ሰዎች አስታርቀን ለሌላው ብለን አይደል ብቻ እዛ ጋር ላለው ህዝብ እንኳን አዲስ ነገር እንዲፈጠር የልጁም ቤተሰቦች ባካችሁ ለምኑ ብሎ እንደገና ልጅቷም እንደገና ሆኖ እንደዛው እንደተቆራረፉ ለአዳራሽ አብቀተናልና ይሄ በጣም ሁሌ እንትን የሚለኝ ነገር ነው ይሄ አሁን ተመቼም ሳይተዋወቁ ተጋብተው ሲተዋወቁ እንደመፋታት ነውና በሰርግ ላይ በጣም ከባድ ነገር ነውና
አንዴም እንደዚሁ የገጠመኝ በጣም እማቃት ሴትዮዋን ብዙ አላቃትም ልጁን ነው የማውቀው እና ለዚሁ ወደ እስጢፋኖስ ቤተክርስቲያን እንደዚሁ የዘመርኩኝ ስወጣ መንፈስ ያለባት ሰው ነው የመሰለኝ። ሰውየው በደንብ ሲዘምር ሲመሰጥ ሳይሆን ደስ ብሎኛል፣ ግን እንትን ያልሆነ ነገር ነውና የተዘመረ ሲወጣ ራሱን ይይዛል። ሲይዝ ምንድነው ብዬ ዞር ላለውን ማይክ ይጂ እንደገና ይላል ዝም ይላል እና ደነገጥኩኝ። ምን ሆኖ ነው ምናምን ብዬ ስል በጣም እውነቴን ነው በህይወቴ እንደዛ ቀን አዝኛ አላውቅም። እና በቃ ሚስቴን ነው ይላል። ደነገጥኩና ያው እዛ አካባቢ ድሮም በፊት ታስታውሱ እንደሆነ የሚያጠምቁም ሰው ስለነበረ እዛ ጋራ መንፈስ ያለባቸው ሰዎች ስላሉ ላይ እንደዛ አድርጌ ነው የተወኩት። ከዛ ያንን ሰው እንደምንም ዘበኞች የቀጠቀጡ ወደ ውጭ አወጡትና እዛ ጋር ሆኖ ኮቱን ይጠላል ከላይ ወደ ምረት ላይ ሆነ ምናል ብጮሃል ምን ይላል ማንንም የሚሰማው ሰው ስላልነበረ እኔም እዛ ወደ ምረት ላይ አገኘ። በንግድ የዛኑ ቀን ሙሉ ሂልተን ምሳ ሰርግ ስለነበረን እዛ ያገለገልን ይሄ ብዙ ስልክ ይደወላል አላነሳው። በጣም ተጨቀጨቀኝ። የሆነ ሰዓት ላይ አነሳውና አቤት ስንፋክ ፈልጋለሁ ምናምን እንዲህ ነው ነገ አናግረኝ አሁን ሰርግ ላይ ሆኜ እኔ ቀርታ ምናምን ቢይዝ እንደገና ደወለ አላነሳውለትም። ጠዋት እንደገና ማታ ደወለልኝ። ማታ በቃ እዚህ ቦታ ና ብዬ ለዚህ ላፓሪዘኛ ሰፈር አካባቢ ቀጠርኩትና እዛ ቁጭ ብለን ማውራት ጀመረ እና ስናወራው እንደ ድንገት ሌሎች ሙሽሮች ነበሩና ከነሱ ጋር ቁጭ ብዬ ስላለው ስላንዳንድ ነገር ማድረግ ስላለባቸው ነገር ለነሱ አድቫይዝ እያደረኩ እያወራሁኝ የሆነ ሰው የቀጠርኩ ሰው ረስቼዋለሁ መጣስ የሩቅ ማቀው ሰው ነው ብዬ እያየሁት ነው መጣ አጠገቤ ቁጭ አለ። ሰላም አልኩት። እንደዚህ ይደረጋል ብሎ ጠረጴዛ ይቀጠቀጥ እሱ የመጣው ከሌላ ቦታ ሀገር በአጋጣሚ ሆኖ ሚስቱ ብዙ ጊዜ ፊልድ ብላ ወጣ እሱ ብቻውን ነው ያለው ሚኖርና ፊልድ እያለች ነው የምትሄደው ብዙም አልተስማሙ ይመስለኛልና በጣም በቃ እንግዲህ ሰው ጋብቻ ሳይፈጸም ሳይል ሌላ ጋብቻ እንደማፈጸም ማለት ነው። እና ከጀርባው ዶክመንት አውጥቶ ህጋዊ ሚስቱ እንደሆነች አወጣና ሳይ በጣም ደነገጥኩኝ። በቃ እና ማረገው ነገር በጣም ያዘንኩት ምንድነው ባለማዊ ሰው መጋባት ይችላል እንዴት በክርስቶስ ስጋና ደም ስርዓተ ቁርባን ፈጽማ እንዴት አደረጋለች ብዬ ውስጤ በጣም በቃ አልቻልኩም። እና አንድ ማቀው ጠበቃ ጓደኛዬ ነበር ባካ አሁን ሆናል እንዴ ስለው ቁርስ እንብላ ሲልና አሁን እዚህ ቦታ ሊና ብሎ እሱም መጣ። እሱን እየማረጋጋ እነዚህ ሙሽሮች ትቼ እነዚህ ማረጋጋቸው እና የነበረው ነገር በጣም ነው። ዶክመንት አወጣ ፎቶዎች አወጣ ዘረገፈውና ደነገጥኩ። በኋላ ልጅቷ ጋር ስልክ እነሱ ሙሽሮች ጋር በደውል ምን ብል ስልኳቸው አይሰራም። እኔ ሰውየውን ነው የማውቀው ስልኩ አይሰራም። በኋላ በጣም ከማዘኔ የተነሳ ይሄ ልጅ ከጠበቃው ጋር አገናኘሁት። በኋላ ላይ የሰው ሀገር ሰው ነው ካሰላ ከሚባል ሀገር ነው የመጣው እዛ ነው የሚኖሩት ለሥራ ይገርማቸዋል። ይሄ የእግዚአብሔር ሰው መቼም በእግዚአብሔር ላይ እንዲህ አይነት ነገር ሲደረግ እግዚአብሔር እንደዚህ አይነት ፈጣን መልስ ሲሰጥም እንደዚህ እንደው በእንደዚህ ደስ ያለኝ ቀን። ምክንያቱም እሱን ባለቤቱን አምኖ ነው ፊልድ ብላ ስራ ወጣ እዛ የምትኖረው። እሱ ደግሞ እዚህ በጣም አስቸጋሪ እንደሆነች ነገረኝ። እንደማይችላት በጣም ብዙ ነገር እንደምትበድለው ነገረኝ። ያ ሁሉ ሳይ በጣም አዘንኩኝ። ወንድ ልጅ እንደዚህ ሲሆን ደግሞ በጣም ያሳዝናል። ያን ሰውየውን በስንተኛው ቀን ስልክ አግኝተን ለማውራት ሞከርን። በኋላ ከልጁ ጋር ተገናኙ። አልቀረም ፍርድ ቤት አቁሟት በዚሁ ልጅ አማካኝነት ፍርድ ቤት በጣም ፍርድ እንደፈረደባት እስከዛ ደረጃ ድረስ ያለውን ማቀው ነገር አለና እሱ እዛ ሰላይ ያለ እንግዲህ እሱ ለሥራ ተቀይሮ የሚገርማችሁ የት ይመጣል መሰላችሁ? ይሄ ያገባው ሙሽራ መስሪያ ቤት በሥራ ፊልድ ተቀይሮ እዚህ ይመጣል። ሲመጣ ነው ሰርጉን የጠራው። የመስሪያ ቤት ሰዎች ሁሉ ሲጠሩ ለሱም ወረቀት ተሰጥቶት ነው የመጣው። በሥራ እድገት ነው የመጣው። ያ ነው መጥቶ እሱ ቆሞ የቤተክርስቲያን ሰው ስለነበረ በጣም ሲዘምር ውስጤ ልቤና አዘማመሩ እውነቴን ነው የምነግራችሁ። በቃ ራሱን ጥሎ ነው የሚዘምረው። ግን መጨረሻ ሲወጣ ሳይ እንዲህ ሲንቀጠቀስ ሲያይ ራሱን ሲዝጅ ሲል ከኋላ የሆነ ነገር የተፈጠረ መስሎኝ ነው እኔ እየዞርኩኝ መዘምሬ ነበር። እግዚአብሔር እንደዚህም አንዳንዴ መልስ የሚሰጥበት ነገር አለና የእግዚአብሔር ሰይፍ ሲጥል እንጂ ሲመታ አይታይም። እና አንዳንዴ በጣም እንዲህ አይነትም የገጠሙኝ ነገሮች አሉ። እንደ ብዙ ናቸው። ይበቃል። መልካም። እኔ አንዳንድ ጊዜ ያው ዳጊ ሲያወራ ይሄ የቋንቋ ሊቅነት አይነት ነገር አይበታለሁና በጣም ያስገርመኛል። ለማናቸውም ከሰርግ ጋር እኔ እንደውም
አንዳንድ ሰርግ ላይ ቅድም እንዳልከው ሰዎች ዝማሬውን ፈልገው ይሉና ግን መዘመር የማይችል ህዝብ ያለበት ቀጸጥ ያለ ወይ በጣም ትልልቅ ሰዎች ሆነና የማይዘምሩ ያለ ዘማሪው በጣም ከባድ ነው እንዲገጥማቸው አያውቅም ክብሮም እንደው ሰው የማይዘምርበት ዝም ብሎ ታዳሚ የሆነበት አንድ ዘማሪ ይዞ ጮሆ ዘምሮ መቼስ ይድራል ብሎ ማሰብ ይቸግራልና እንደው እንዲህ አይነት የሰርግ ማጋጣሚ ካላችሁ እንድታዋጡ የነዳጊ ሐሳብ ላይ የሰርግ ገጠመኞች ይኖራሉ ያው ቅድም ሚኪያስ እንዳለው እንግዲህ ሰርግን ያስተዋወቀን ዳግም የደረበ ነው ምንም ጥያቄ የለውምና አንድ የረሳው እንደም ገጠመኝ ነበር ዳጊ እንዴት እንደተረሳ ሙሽራው ከተቀመጠበት በደህንነቶች ተይዞ የወጣበት ገጠመኞች እንዴት እንደሰነቀ በቃ በክብር ይፈለግ ነበርና ከዛ ዳግም ለምነው ያሉሽ ነበርና የተመለሰበት ገጠመኝ አለ ማረሰው አንድ ገጠመኝ ግን የሰርግ አገልግሎት ላይ ሙሽራው በጊዜ መምጣት አለበት ብለው የሙሽሪት አባት የድሮ ካፒቴን ናቸው አዛው ነገሩ ሙሽራውና ሙሽሪት ከና አጃቢዎቻቸው ካሜራማን አልቀረ ምን አልቀረ አንድ በጋርደው ሰውየው ጠርተው እሁድ ሰርግ ላይ 7 ሰዓት ነው ህዝቤን የጠራሁት እንድትመጡ ብለዋል ሙሽራ ያረፍዳል አይደለ እንደ ባህሪም ይዘናል አያምርበትም ሁሉ ይማራል በጊዜ ከመጣለ አረፈደ ሰውየው ተነስተው ምግብ አንሷል ማለት ተነስተው ምግብ ተበላ ምን ተባለ ሙሽሪትና ሙሽራ ክላስ እየነፉ መጥቶ አዳራሽ በሩን ዘጉት ሰውየው አባት አስቀድሜ ካንሳምት ታሳውቂያቸዋለሁ የምን እንደዚህ አይነት ስርዓት ነው ያው እሳቸው ካፒቴን ናቸው ይያለው አውሮፕላን በሰዓት ማስነሳት ማረፍ እንዳለባቸው የሚያውቁ ናቸው ሰርጋቸውን የልጃቸውን ሲሉ እንደዛ አደረጉ አባኮትን የከሌ አባት ይባሉ ሚስት መታበት ለምን የሰውየው ሚስታቸው መጥተው ቢለምኑ በአማች በኩል ቢለመን ቢል ካናት ቢሆን የለም አሉ በሩን ተዘጋ ከተበለከተ ተጣባለ ግማሽ ላይ እያለቀሱ የገቡት ገጠመኝም ምን ያለና እንዳልከው ሰው ይዘምራል አይዘምራም አሁን ላይ በተለይ ትንሽ ተቸገራለ ሰው ከሚዘምረው ይልቅ ስልኩን አውጥቶ እየቀረጸ ላይ ለማያጨበጨብም አንተን ይቀርጻል አገልግሎቱ እንትን ይላል ይታጎላልና ትንሽ ደስ የማይል ነገር ውስጥ ነው ያለ ነው እንግዲህ በዚሁ አጋጣሚ መልእክታችንም ጭምር ነው ማለት ነው እንደገጠመኝ ግን ቅድም ያወራነው ነገር ያነሳው ሐሳቦች ናቸው ሌላው ግን ቅድም እንደው ድጋሚ ካልመጣ በዚሁ አጋጣሚ ሐሳቤን ተናግሬ ባፍ ደስ ይለኛል ይሄ መካነ ሰማያት የሚባለው ሕፃኑ ቅዱስ ቂርቆስ በኢትዮጵያ ታሪክ እኔ መዋዘ ጥበባት ዳንኤል ክብረት ባንዱ ሲናገር የሰማሁት ወላይታ ሶዶ ቶና ማርያም ለአገልግሎት ሄደ ክብሩ ቢግኔት ነው ደብረ ኃይል ቂርቆስ ነው ወይ ሰማያት አለ በጣም ተገረመ እንዴት ስለው ቅድም ይቴም አለው እንደው እግዚአብሔር አምላክ መንፈስ ቅዱስ ጸጥቶ ሲናገር ነበርና ቅዱስ ቂርቆስ በትንሹ በጣም ብዙ እንግዲህ ግንባር መናረጋት አልየ ነው አለሳሳት አይደለ ከዛ ዳግም ከዛ እና አዲስ ለማ ለዮብ ዘለቃ ስቴፕ በደረጃም አለው እንደማችን ዘማሪ ታገሱ የሚያሳቦት እንግዲህ እሱ ሙሉ አገልግሎቱ ላይ የነበረ ተወዳጁ እንደምነው ከዛ ወርስከኛ ጄነሬሽን ያለው ዘማሪን ብዛት እንደ ኢትዮጵያ በጣም ያስገርመኛል ብሎ የመሰከረበት ገጠመኝ አስተውሳለሁ በቲዮሎጂም ደረጃ በተለይ አዲስ አበባ አድባራት ላይ ብዙ ሰንበቴቶች ጥናት ቢደረግም ለቲዮሎጂ ያበቃ ደብረ ይህ ሰንበት ትምህርት ቤት ነው እኔ ምናልባት ይስሩበት አይስሩበት አላውቅም በጣም ብዙ የአዲስ አበባ ልጆች የሰንበት ትምህርት ቤት ተማሪዎች ሆነው በአንደኝነት የሚጠቀሰው ቅዱስ ቂርቆስ ነው ከዛ አማኑኤልና ራጉኤል ይከተላሉ ይሄን ነገር እንግዲህ አንተም ካላወቅ በዚህ አጋጣሚ ብዙ አገልጋይ የፈራበት እንትን ነውና እጅግ በጣም ሲገርመኝ ይኖራል ከዚህ በኋላ ማገልጋዮች ይፈሩበታል በያስባሉ ቃል ኪዳኑ ከባድ ነው ታቦቱ በተግባር ፕራክቲካሊ የምታየው ነገር ነው ለዚህም ነው እንግዲህ እኔ ቅድም መዝሙር ስትነካ ነው በነገራችን ላይ ከሐሳብ እንዳልወጣ ግን ጠቅልዬ ሐሳቤን ማስቀመጥ ስለምፈልግ ነው መዝሙሮቻችን ለምን አልወጡም ለምን ህዝብ ጆሮ ላይ አልደረሱም ብለን ስናስብ መጀመሪያ ስራ የሚጠይቀው ራስ ጋር ነው እኔ ያልተነካውበትን መዝሙር እነከሌ ይነኩልኛል ብዬ አላስብም ሊቀ መዘምራን ቴዎድሮስ ዮሴፍ አንድ የጠየቁት ቴዲ የመዝሙሮች በጣም እኮ ፌቨር ይወጣሉ እንደው ለምን ነው የጠየቁት መዝሙሮቹ መጀመሪያ እኔ ነክተውኝ ነው ከዛ ለዛም ቀደመኒ ቅዱስ ኤልያስም ስለምወደው እንደሚወደኝ ማውቃለሁ ብዬ በልፈት መናገር እችላለሁ ስለምወደው ጥሩ እንትን ማለት ሰው ጋር ጥሩ ደርሷል ብዬ አስባለሁ እንግዲህ ያሳደገንን ሰማዕትም ደግሞ ቅዱስ ለቅዱስ ቂርቆስ መዘመርም አለብኝ ብዬ አንተን ግጥምን አስቸግሬያለሁ የበረከት አባት የሚል ቅዱስ ቂርቆስ ዝማሬ ማለና የምትወደው መዝሙር ከሆነ
ሰው ጋር ሲደርስም እንደዛው ይሆናል ብዬ አስባለሁና መነካተን ይፈልጋል መዝሙር። አንተን ካልነካ ሰው ጋር ሄዶ አይነካም ጭምርና እቺን አጋጣሚ መናገር ፈልጌ ነው። ግን እቺ አንደኛ ላይ ተናገርኳት። ግን መካነ ሰማያት ቅዱስ ቂርቆስ ቤተክርስቲያን በጣም ብዙ አገልጋዮችን በማፍራት ዘማሪያን፣ መምህራን እንዳትገረም መሳሪያ ተጫዋቾችንም ጭምር ለቤተክርስቲያን ግብአት የሆኑ ወንድሞችንም ጭምር ያፈራ ደብር ነው። እንደ ኢትዮጵያ ብቸኛው ደብር ነው ብዬ መናገር እችላለሁ። እቺን ለማስቀመጥ ነው። አመሰግናለሁ። እባክህ ታዲያ ደብሩን ማመስገን አይገባም? የበረከት አባት ነው። እውነት ለመናገር የሰማዕት እንግዲህ ለኛ ብዙ ነገር ነው። እንግዲህ ለዳግማዊ ደብረ ቅዱስ ቂርቆስ ላንተም ነው ሲባል እናቴም አባቴም ብሎ የተናገረበትን ገጠመኝ አስታውሳለሁና የመካነ ሰማያት ቅዱስ ቂርቆስ ሰንበት ተማሪዎች እንግዲህ ይህንን መዝሙር በዚህ አጋጣሚ እንዲዘምሩት እኔ እፈልጋለሁ። የበረከት አባት ነው የሚለው እንግዲህ ግጥም የሰራልኝ ወንድማችን መምህር ወንዳፍራሽ ነው። በማይቶት ዩቲዩብ ላይ ተለቆ እንግዲህ ጥሩ እይታ አግኝቷል ብዬ አስባለሁ። የበረከት አባት የበረከት ሕፃኑ ሰማዕት ቂርቆስ የኛ አባት ሰማዕትነትን ያለፍከው ጨክነ ለአምላኬ ታመንክ በሳት ተፈተነ ሰማዕትነትን ያለፍከው ጨክነ ለአምላኬ ታመንክ በሳት ተፈተነ እያለ ይቀጥላል። በጣም መልካም ዝማሬ መላእክት አሜን አሜን። እንግዲህ እንዲህ እያለን ነገር እያነሳው እዚህ ድረስ እየተጫወትን መተናል። እንደው አሁን ዝማሬዎቻችሁን ስትዘምሩ ከፊት የምትታዩት እናንተ ናችሁ። ዝማሬዎቻችሁ በእናንተ ስም ነው የሚጠሩት። ብዙ ጊዜ አሁን ክብሮም የሚስላለ ነውና የግጥም ጸሐፊዎች የዜማ ደራሲዎች እንብዛም እንዲህ ሲነገሩ እንደው አይሰማምና እስቲ እንደው አንዳንድ እድል እየወሰዳችሁ እስቲ ግጥም የዜማ ደራሲዎቻችሁን አመስግኗቸው። ካድዬን ጀመርና እንዴ እናስታውሳቸው። ከዚያ ከሚያስደንቅ የዝማሬ አገልግሎት ጀርባ እነኚህ በጣም በሳል ሰዎች አሉና እስቲ እንደው እባክሽ። እውነት ነው። ብዙ ወንድሞች አሉ እንደው አሁን ነው እንጂ ድሮ ምንም ነገር ሳይፈልጉ በቃ እንዲዘመርላቸው የሚፈልጉ ቂርቆስ ላይ ነው ሙሉጌታ ይርጋል። ቃሊቲ አቃቂ ላይ ደግሞ ዲያቆን አየለ አሻግሬ የሚደንቅ አሁን እነዚህን ሙሉ የኔን ቁጥር 3 ካሴቶች የኮተቤ ኪዳነ ምሕረትን እናሰራ ነበርና በሚደንቅ ሁኔታ ያንን ስራ ሲሰጠኝ ሁሉም የተዋጣ መዝሙር። ለምን አመረ ብርሃን ዝዋይ ላይ የተማረ ልጅ ነው። የቤተ ክርስቲያን እውነተኛ ልጅ ነው። ቤተ ክርስቲያኗም ምንም ነገር ሳትከፍ ሳይል በቃ በረከት። አሁን እነዛ ልጆች መሳሪያ የተጫወቱት ግጥምና ዜማ የሰጡት ሁሉ በሚደንቅ ሁኔታ ኪዳነ ምሕረት ብዙ ነገር አድርጋላቸዋለችና የሚታይ ነገር ሳይፈልጉ ሰርተው የማይታየውን በሰው ላይ ሰጣቸው የማይችል ነገር ተሰጥቷቸው በበረከት ሳይቸው እግዚአብሔር ይመስገን። እንዲህ አይነት ቅናት የነበረበትን ዘመን አሳልፈናል። ቆመን ተሰጡ ስንመልስ ይሄ ድምጽማ ካሴት ማውጣት አለበት ሲሉና ብር ሰጥተውን መሐሙድ አማን ቀርጾ ማስተር ሳውንድ ፒያሳ እሱ አባስቶ እንዲህ አይነት ሰዎች ናቸው። እኛ መዝሙራችንን አስበነው የሆነ ነገር ብለናል። ነፍሳቸውን ይማር አቶ አለማየሁ ፈንታ ክራሩን መሰንቆን ተጫውቶ ምንም ነገር ሳንሰጥ በቃ ለእግዚአብሔር ክብር የነበረውን ነገር ሳስብ እኔ በራሴ አይደለም የሰራሁት ጥሪት ቋጥሬ ምናምን አይደለም። እንዲህ አይነት ሰዎችን እግዚአብሔር አለው። እንደዚህ አይነት ሰዎች እኔ መዝሙሬን ቁጥር 1 ቁጥር 2 ቁጥር 3 የሚባሉ አምባሰል ሲሰራልን ራሱ እኔና ወንድዬ መላክ ሰላም ወንደሰን በቀለ እንዴት እንደተሰራ ይደንቀኛል። እና የሚደንቅ ዘመን ያሳለፉ ስለሆነ ደስ ይለኛል። አሁን ደግሞ
ሁሉም ሰው መጠቀም አለበት። ሁላችንም ተያይዘን እንድንጠቃቀም ደግሞ የሚሆንበት ነገር ቢኖር የበለጠ እነዚህ ህፃናት ልጆች እየተነሱ ነው። ቤተ ክርስቲያንን አዳምጠው የቤተ ክርስቲያንን ዜማ ሳይለቅ ከአባቶች ጋር ተመካክረው እኛ ቤተ ክህነት ካላሳረምን አናወጣም። ያ ነገር ደርቆ ማህተም ቲተር ተደርጎበት ታይቷል። ይለፍታሉ የተሰራ መዝሙሮች ናቸው አሁን ያሉንና አሁን እንደዚህ ለምን መዝሙሮች ገጣሚዎቹ እነማን ናቸው ምናምን ተብሎ ሲባል እነሱን ለመግለጽም ሰው አይፈልግም። በጎ ሊናተን ነው ክርስትና ነው እንግዲህ ምን ዘምርለት እግዚአብሔርን ነው አይደል? ለሰው ሙገሳ አይደለም። እግዚአብሔርን ስናከብረው ደግሞ ሌሎችንም ስናከብር ነው። እግዚአብሔር በክብር ላይ ክብር በበረከት ላይ በረከት የመወደድንም የመሰማትንም ሰምተውን እኛ ዘምረን እኮ ሰዎች ከተጽናኑልን እኛ ከጸናን በቤቱ የእግዚአብሔር ክብር ከተገለጠ ዝማሬ መላእክት ያሰማልን የሚባለው እኮ ከዛ አንግል ነው። ብዙ ወንድሞች አሉ በፊት ከቤተ ክርስቲያን ሳይወጡ በፊት አንዱ ዓለም ሞቱማ የሰሩት መዝሙሮች አሉ። ይሰሩ የነበሩ ልጆች ብዙ ልጆች አሉ እና እግዚአብሔር ያስባቸው። ሕፃኑ አምላክ በእውነት ሕፃኑን ቅድም እንዳላችሁት እስከ ፕሮፌሰር ድረስ የደረሱ እነ መምህር መብራቱ እንግዲህ ስልጣን ሰማላገውን ቀሲስ አሁን አባ ኃይለ ገብርኤል የሚደንቁ በቃ ተጠያቂዎች እና ቂርቆስ በቃ ግባ እንጂ ላንተ መስጠት ችግር የለበትም። ፈልግ እንጂ ላንተ ማድረግ ችግር የለበትም። በቃ ይሄ የሕፃኑ ትልቅ በረከት ነው። እሱ 3 ዓመት ነው በዚህ ምድር ላይ ኖረው ለኛ እድሜ እየሰጠ እነ ቅድም እንዳልከው እነ ሊቀ አበው አባ ልብስ ወርቅ እስራቸው ቆንጥጠው እነ ነፍሳቸውን ይማር በብርሃን ያኖራቸው እነ ቄስ ክፍለ ማርያም ዛሬ የሚሰበከው ምስባክ ይሄንን አጥሩ እያሉ ወረብ ዛሬ እነ ርዕሰ ደብር መልክ ዓለሜ ቂርቆስ ብዙ ሰው ነበራት። ኑረዴ ኤርምያስ የሚደናንቁ አባቶች የነበሯት ቦታ ናት። እንዲህ አሁን እንዲህ ዝም ብለን እንትን የምንለው አይደለም። እኔ ተጠንቅቄ ነው ቂርቆስ ይገባ የዛን ያህል የተበደ የዛን ያህል አላስፈላጊ ነገር ያ ነገር ደግሞ ምንም ለጥያቄ እንደው ንስሐ ገብቶ ራሱን ደብቆ እንትን ካላለ ቂርቆስ ችግር የለም። እኔ በእውን ቤተ መቅደሱን ሲጠርግ ያየሁበት ዘመን ላይ በአንድ ዓመት ውስጥ 8 ሰው ነው የሞተው በዲያቆናት ደረጃ። ከባድ ሕፃኑ ሲወድህም እንደዛው ነው፣ ሲያከብርህም እንደዛው ነው፣ ሲጠርግህም ችግር የለም እና አሁንም የተሰጠንን በረከት አሁን የቂርቆስን በረከት የቂርቆስን ረድኤት እና ቅርብ ብለን ነው ሁላችንም እንትን ያለው። መቼም ሰው የት ነው ብሔር የት ነው የሚባልበት እኛ ደግሞ ብሔር ሳንመርጥ ቂርቆስ ያሳደገን ሕፃንነታችንን ያሳየን ወጣትነታችንን ያሳየን አሁን ደግሞ እርግናችንን እያሳየን ያለው የቂርቆስ ምልጃ ነው። አሁንም እናንተም የሚዲያዎች በበረከት የበለጠ የምትሰሩትን አገልግሎታችሁን የበለጠ አስፍቶላችሁ በረከት እንደምታገኙ እውነቴን ነው የምነግራችሁ። ለምን አንደበት መሆን ልሳን መሆን ቀላል ነገር አይደለምና የሕፃኑ በረከት ቀላል አይደለም። በርቱ። የሕፃኑን ነገር ስናነሳ ብዙ እንነጋለን ይነጋብናልና አሁንም ለበለጠ ለበረከት ለበለጠ ለመባረክ በቅንነት ማገልገል የሰጠንን ሰው አንንፈገው። ብር ላንሰጥ እንጂ እኔ ብር ሰጥቼ አልሰራውም። ለአንድ ሰው ይሄ የዚህ የክራር መጫወቻ ነው ይሄ የግጥም ነው ብዬ አላውቅም። ምንም ይኸው እግዚአብሔር ምስክሬ ነው የምነግራችሁ። አዲ ይሄን መዝሙር ብትዘምሪ አዲ ይሄንን መዝሙር እንዲህ ይሄንን ዜማ ብትሰሪ ተብዬ የተሰራሁት ነውና እግዚአብሔር ይመስገን። ያው እግዚአብሔር ፊትም ስቆ እግዚአብሔር ሆይ እኔም እንዳስተውለው ሌላውም አድምጦ እንዲድንበት አንተም እንድትከብርበት አርግልኝ ብዬ ነው ለዝማሬና ግድ ነው። ሰውን አይደለም የምናመሰግነው እግዚአብሔር ነው። እግዚአብሔር ደግሞ አመፀኛ አይደለም፣ በረከታችንን አይነሳንም። ስለዚህ
ቂርቆሳውያን በሚል እንግዲህ በነካጁ እንደው ምንም እንኳን በለስም ባታፈራ አሁን ካለችው ሐሳብ ጋራ በጣም ይሄዳል። ካድዬ መዝሙር በጣም ማለት ብዙዎቹን ወዳቸዋለሁ። በጣም ደግሞ ይሄ መዝሙር በጣም ደስ ይለኛልና እባክሽ ምንም እንኳን በለስም ባታፈራ የወይን ሐረግ ፍሬ ባይጎመራ ምንም እንኳን በለስ ባታፈራ እህቴ ናት የሰራችው። ሳለም ሳላነሳ አላንተናለም ምንም እንኳን በለስም ባታፈራ የወይን ሐረግ ፍሬ ባይጎመራ ቢጎድልም የወይራ ስራ እኔ ግን በእግዚአብሔር ደስ ይለኛል የእስራኤል አምላክ ሐሴት ይሆነኛል። እኔ ግን በእግዚአብሔር ደስ ይለኛል ኢየሱስ ክርስቶስ ሐሴት ይሆነኛል። እርሾችም መብልን ባይሰጡ ወዶች በበረት ፈጽሞ ቢታጡ ለውጡ ቢበዛ እውከቱ እኔ ግን በእግዚአብሔር ደስ ይለኛል የእስራኤል አምላክ ሐሴት ይሆነኛል። እኔ ግን በእግዚአብሔር ደስ ይለኛል ኢየሱስ ክርስቶስ ሐሴት ይሆነኛል። እንግዲህ እንዲህ ባለ መልኩ ከዘማሪያን እህትና ወንድሞቻችን ጋር እንዲሁም ከቀሲስ አባታችን ጋር የትንሣኤን በዓል ልዩ ልዩ ወጎችን እያወጋን እየተጨዋወትን በዚህ ደረጃ መጣን። አሁን ወደ መጨረሻው ምዕራፋችን ላይ ደርሰናል። እንግዲህ ወንድም እህቶቻችን እንኳን አደረሳችሁ መልእክታችሁ የምታስተላልፉበት በዛው አጋጣሚ ደግሞ ይሄን ድል ካገኘው አይቀር ላመስግን የምትሉት ሰው ማህበር አካል ማንኛውም ነገር ካለ ሐሳባችሁን የምትሰጡበት ሰዓት ላይ ያለ ነው። ከወንድማችን ከሙዓዘ ስብሐት ከዘማሪ ዳግማዊ ደርቤ ጀምረን ሐሳቦቻችንን እያጋራን እንሄዳለን። ይቀጥሉ። እሺ በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እግዚአብሔር አምላክ በዓሉን የፍቅር የሰላም አገራችን ኢትዮጵያን ሰላም የሚያደርግበት ቤተክርስቲያናችንን ደግሞ እግዚአብሔር አምላክ ከሚመጣበት መከራ ሁሉ እንዲጠብቀን በመንገዳችን በአገልግሎታችን ሁሉ እግዚአብሔር ከፊታችን እንዲቀድም አምላከ ቅዱስ ቂርቆስ ከኛ ጋር እንዲሆን እመኛለሁኝ። ምንድነው ከዚሁ ሳልወጣ እንደው ቅድም ጀምሮ ልቤን እየነካኝ ስለነበረ እንደው ሳልናገርም አላልፈው አንድ ነገር አለ። በዚህ በዮ ሚዲያ ዩቲዩብ ስብ ማስተላለፈው ነገር ቢኖር እንደው ላይከኖቻችን ቦታ ብንሰጥ በጣም አሁን እኔ ያው መቼም ወንድሞቼ ናቸውና ብዙዎች ቦታ ላይ ያሉበትን ቦታቸው ሰዎች ላይ ላሏቸው አገልጋዮች ክብር ሲሰጡ አያለሁ። ብዙ ቦታም ተጠርቼ እንደዚህ አያለሁ። እግዚአብሔር በሚያውቀው መቼም እግዚአብሔር በውሸት አይከብርም። ልቤ የሚያስበው ማጋጣሚውም ሆኖ ነው። አንዴ እንደውም ፍቃዱ አማረ ቤቴ ሲሄድ እናገራለሁ ብዬ አስቤ ነበር እንደሚመጡም ስለነገረኝ፣ ግን ያም ሆኖ እዛ ጋራም ባይሆንም የመጣ ነው እንትን የተባለው በሌላ ሰው ፕሮግራም ስለነበረ በዛም እንትን ላለ ማለት ነው። እና ላይከኖቻችን ከምንም በላይ እውነቴን ነው የምነግራችሁ እና አድዬን እንደው ቢያንስ አሁን ለዚህ አገልግሎት ብዙ ለኛ ፈርቀዳ መንገድ ካስያዙን ሰዎች በደብራችን ውስጥ ካሉ ሰዎች በጣም ግንባር ቀደም ናት። ምክንያቱም እኛ እነሱን ፈለግ ተከትለን ይሄድ ነው። እኔ ያው መቼም እኛ በራሳችን አንዳንዴ እየከብር እንደሚባለው እየሆነብን ነው እንጂ እኛ ያላከበርነውን ሰው ሊያከብርልን አይችልም። እኛ ያልወደደውን ሰው ሊወድልን አይችልም። እኛ ደግሞ ከምንም በላይ በእነሱ ብዙ ተንጠልጥለን ብዙ ደረጃ ደርሰናል። ብዙ ነገር ሆነናል። እንደው ቢያንስ እንኳን ምንም ነገር እንኳን ባይሆን እኛም በሰዎች ፊት በቀደም እኔ አንዴ እንደውም ይልማን እዛ አሜሪካን ሀገር ገጥሞኝ እንደዚሁ ኮሎራዶ ዴንቨር ላይ ሳመሰግን ነበር። ግን በተለየ ደግሞ መሆን የምፈልገው ብዙ ጊዜ እሱ ሲኔሬ ነው እና ብዙ ጊዜ እሱ መዝሙሮች ዘምሬ ነው እዚህ የደረሱት እና አድዬ በጣም ለእኛ ደግሞ በዚህ ባለን በደብራችን ደግሞ የሰጡን መንገድ አለ። እውነቴን ነው እግዚአብሔርን መፍራት እኔ ትልቅ ተምሬያለሁ። ያኔ እንደዚህ አልነበረም ዝማሬው በቃ ፈርተህ ነው ተንቀጥቅጥ አይደለም እንትን ለማድረግ እኔ ውስጤ ሁሉ አንዳንዴ እንዳይጠፋ መፈራውም እሱ በጣም በቃ እግዚአብሔርን መፍራት ግዴታ እና የአገልግሎታችን መስመርን
መያዝ ስላለብን እንደው ቢያንስ አሁን በዚህ በሚዲያው ስም ማሳስበው በሰንበት ትምህርት ቤቱም ደረጃ እዚህም በኮሚቴም ደረጃ ያላችሁ በደብሩም ደረጃ ታስቦ እነሱን እዛ ቦታ ላይ በጣም አክብረን አመስግነን ለሚያገለግሉት አገልግሎት አሁንም ለሚያገለግሉት አገልግሎት የበኩላችን ድርሻ ከኛው ይጀምር። ሌላውን እንቶ ወደዛ ጋር ያሉት ሌላ ቦታ ላይ መሄድ አንፈልግም። እንደኔ ከራሳችን ጀምረን ነገሮችን ማድረግ የምንችለው ነገ ያ ነገር እያደገ ይመጣ። ምክንያቱም ከነሱ ብዙ የምንጠይቃቸው ጥያቄዎች አሉ። እና ያዲያውን ቀደም ስታወራ እንድታወራው ሁሉም አልፈልጉ። ምክንያቱም እኛ ሰማነ ብዙ ነገሮች ነው እዚህ ቂርቆስ ላይ ያልተደረገለት ሰው በቅዱስ ቂርቆስ ታምር እዚህ ያልደረሰ ብዙ ሰው አለ ብዬ አላስብም። በሱ ባደግንበት በደብሩ ብዙ ወንጌል ብዙ ነገር ተምረን ነው ያደግነውና እንደነዚህ ያሉትን ሰዎች ከነሱም የምንማረው ራሱን የቻለ ፕሮግራም ተዘጋጅቶ ነገሮች እንዲደረግ እፈልጋለሁ በዋነኝነትና እንደ በግንባር ቀደምነት እኔ እንደው ኃላፊነቱን በወስድ አብራችሁኝ ሆናችሁ ደግሞ ነገሮችን አድርገን አውደ ምሕረት ላይም ይሁን በሰንበት ትምህርት ቤት አዳራሽም ይሁን በድንኳንም ይሁን ማክበር ያለብንን ክብር ለሚገባው ክብር መስጠት አለብን። እንደው ባትኖርም አዱዬንም እንደዚሁ ስም በአንተም ባንልም ይሄንንም አድርገን ነገሮችን የምናደርግበት ነገር በዚሁ በትንሣኤ በዓል ውስጥ ማሳሰብ እፈልጋለሁኝ። እኔ እንዳልኳቸው የንግግር ሰው አይደለሁም። ባጠፋው መድኃኔዓለም እንግዲህ ባጎደፍኩ እናንተ ይቅር በሉኝ። ለእናንተም ለሁላችሁም ለኢትዮጵያ ሕዝብ በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላላችሁ ምዕመናን በሀገር ውስጥም በውጭም ላላችሁ ሁላችሁም እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እግዚአብሔር ይስጥልኝ። ለመላው ኢትዮጵያ ክርስቲያኖች የከፈለልን ዛሬን እንድናይ ስጋችን እንዲያርፍ ነፍሳችን እንድትጸድቅ የበለጠ ነገር ደግሞ ከእግዚአብሔር ያገኘን ሰዎች ይህንን የከፈለልንን በደሙ የዋጀንን አምላክ የትንሣኤውን ብርሃን ላሳየን ክብር ምስጋና ይግባው። ለቅዱሳኑ ዕለት ዕለት ለሚጸልዩልን ለአባቶቻችን፣ ለካህናት፣ ለምዕመናን በየገዳሙ ያሉ አባቶቻችን እንኳን አደረሳችሁ እንላለን። በውጭም ቤተክርስቲያን አይናቸው ቤተክርስቲያን ላይ ተሰክተው ቤተክርስቲያን ነገር ዕለት ዕለት እያዩ ለሚጨነቁ በውጭ ያሉ በሀገር ውስጥም ያሉ ለወጣቶቹ፣ ለአዛውንቱ ለሁሉም እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤው አደረሳችሁ እንላለን። የበለጠ ደግሞ በምግባር ቀንተን በሃይማኖት ጸንተን የዚች የቅድስት ቤተክርስቲያን ማንነት እንዲገለጥ ምንም ቢሆን አሁን ለራሴ የምለው ነገር አለ። በእኛ ምክንያት ማንም ሰነፍ ተነስቶ ቤተክርስቲያንን ሲናገራት የኛ ችግር ነው። ይህንንም ነገር እውነቱን እግዚአብሔር ለአባቶቻችን በረዳቸው መጠን ረድቶልን የዚች የቤተክርስቲያን አምላክ ማን እንደሆነ እንዲገለጥ የዘውትር ምኞቴ ነው። አሁንም በበለጠ በሃይማኖት እንድንጸና ነው የምንለው። እግዚአብሔር ፍጻሜያችንን ያሳምር። እንግዲህ አመሰግናለሁ። መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። እንግዲህ በአገልግሎታችን ላይ ከፊት ቀድማችሁ ዛሬ ላለንበት በቅዱስ አውደ ምሕረት ላይ ላለንበት ቁመና ጉልበት የሆናችሁን በሀገር ውስጥም በውጭም ያላችሁ በግጥምም በዜማም ለተራዳችሁን ወንድሞቻችን እጅግ በጣም አድርጌ ማመስገን እፈልጋለሁ። ያው ጊዜና ሰዓት ስለሚገድበን ስም ብንጠቅስ ደስ ባለኝ፣ ግን ግዴታም ሰዓቱን መሰብሰብ ስላለብን ነው። በያላችሁበት እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ በጉ ታረደ ብለን የምንናገር ከሆነ የታረደውን ደግሞ ፍሪዳ በልተን ጠጥተን በአውደ ምሕረቱ ላይ ስንቆም ደግሞ የበለጠ የአገልግሎት ጉልበት እንዲሆነን በዚሁ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ ቅድም ያልተናገርኩት የማህበረ ዝክረ ያሬድ አባላት ወንድምና እህቶቼን በሀገር ውስጥም በውጭም ያላችሁም እንኳን አደረሳችሁ ለማለት እወዳለሁ። እናት አባት፣ እህቶቼ፣ ወንድሞቼን ጉዷ ባለቤቴንም ጭምር መልካም በዓል ለማለት እፈልጋለሁ። እግዚአብሔር ያክብርልኝ። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች
በሀገር ውስጥም በውጭም ላላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። መልካም በዓል ይሁንላችሁ ማለት እፈልጋለሁ። እንግዲህ እኛ ጀማሪዎች አገልጋዮች ነን። በግጥምም በዜማም ጎበዝ በርቱ እያላችሁ ከኋላ ለምታግዙን ከጎናችን ካላችሁ ነው ሁላችሁም ከአንጋፋ ዘማሪዎችም አገልጋዮች ከሰባካያን ግጥምና ዜማ ከሚሰሩ ሁሉም ከወንድሞቻችን አባቶቻችን ሁላችሁንም እግዚአብሔር ይስጥልን፣ እናመሰግናለን። እግዚአብሔር የተሻለ ቦታ ደርሰን ከዚህ በላይ ደግሞ እንድንመሰክር እግዚአብሔር እንዲከብርበት እግዚአብሔር እንዲመሰክርበት ያደርግልን ማለት እፈልጋለሁ። መልካም በዓል ይሁን። እሺ እግዚአብሔር ያክብርልን። ያው እንግዲህ ዛሬ የዋልኩት ደስ የሚል ውሎን ያሳለፍኩት በተለይ የሰማዕቱ ቅዱስ ቂርቆስ በረከት ለተወላጁ ብቻ ሳይሆን እኔ ምስክር ነኝ። ደግሞ መጥቻ አገልግያለሁ፣ ብዙ በረከት አግኝቻለሁ። እናንተም ጋር ደግሞ እንዲሁ ስላሳለፍኩ እግዚአብሔር የተመሰገነ ይሁን። ወልቂጤ ደብረ ጽዮን ቅድስት ማርያም ደግሞ በጣም ትልቅ ደብር፣ ያው ቤተክርስቲያን አንዲት ነው። ትልቅ ስም የተለየ ነገር የለውም፣ ግን ደግሞ ሁሉም አለው ፍሬ ስላለው መዝሙራቸው በዓለም የሚወደድ በዓለም የሚታወቁ እስቲ ጸሎት ሆኖ እንኳን እየተጸለየበት ያለ በጣም ከምንወዳቸው ከምናከብራቸው ሊቀ መዘምራን ኪነ ጥበብ እንዲሁም ቄስ አሸናፊ ገብረ ማርያም፣ አሁን ደግሞ በቅርቡ እንዲህ አዳዲሶች ከምንባል ደግሞ እንዲሁ ዘማሪ ቤኛ አለን። ከዛ በዝማሬ መጣ በራሲያን በጣም ብዙ አለ እና እንኳን ለብርሃነ ትንሣኤው አደረሳችሁ ማለት እፈልጋለሁ። መጀመሪያ የደብሬን አገልጋይ እንዲሁም ብፁዕ አባታችን አቡነ መልከጼዴቅም የዛው ፍሬ ናቸው። እሳቸውን እንኳን አደረሳችሁ ማለት እወዳለሁ። በተለይ ደግሞ ቅድም ወንድሜ ክብሮም ተናግሮታል። ለዚህ አውደ ምሕረት አገልግሎት ምዕመኑ በጣም ድምቀት ነው። እውነት ምዕመን ከሌለ ምንም ነውና እነሱንም በተፈጠረ በጣም እንኳን አደረሳችሁ ማለት እወዳለሁ። በመላው ዓለም ሆናችሁ ይህን ፕሮግራም በአንድም በሌላም የምታዩ እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። መልካም በዓል አመላለሁ። አመሰግናለሁ። እግዚአብሔር ይስጥልን። እሺ አመሰግናለሁ። ለመላው ኦርቶዶክስ እምነት ተከታዮች በጠቅላላ እንኳን ለጌታችን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እወዳለሁ። እንዲሁም እንግዲህ ለይሄ ሚዲያ የሆኑ ሚዲያ እንግዲህ ይህን እድል ማግኘት ትልቅ ነው። ከነዚህ ከመሳሰሉ የቤተክርስቲያን እንቁ ከሆኑ አገልጋዮች ጋር ታላላቆቻችን አባቶቻችን እናቶቻችን ቀሲስም ከነሱ ጋር ሆነን ይህንን እድል እንድናሳልፍ ስላደረጋችሁን በእግዚአብሔር ስም እናመሰግናለን። እንዲሁም ቤተሰቦቼን በጠቅላላ ጓደኞቼን በጠቅላላ ልጆቼን ባለቤቴን ሁሉንም እንኳን አደረሳችሁ ማለት እፈልጋለሁ። እጅግ በጣም እናመሰግናለን። በመጨረሻ ያው ክቡር አባታችን ቀሲስ ጸጋዬ የእንኳን አደረሳችሁ መልእክታቸውን አስተላልፈው የጋራ ትንሣኤ እንደመሆኑ መጠን የምስጋና ቀን ስለሆነ በጋራ የትንሣኤውን ብርሃን በዝማሬ አጅበን የፕሮግራማችን ፍጻሜ ይሆናል። ያላችሁበት ሆናችሁ ፕሮግራማችን የተከታተላችሁ በዮብ ሚዲያ ዩቲዩብ ቻናል ላይ ያያችሁን ከጎናችን ናችሁ ሰዎች ደግሞ አገልግሎቱ ከዚህም በላይ እንዲያደግ ብዙዎች ጋር እንዲደርስ ላይክ ሰብስክራይብ እያደረጋችሁ ከጎናችን እንድትሆኑ በመጠየቅ በክቡር አባታችን ቃለ ቡራኬ የፕሮግራማችን ፍጻሜ ይሆናል። መልካም በዓል ይሆንላችሁ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው እንደተባለው እንግዲህ የሁሉ ማዕከላችን አምላካችን ኢየሱስ ክርስቶስ ነው። ስለተነሳ ዘምረናል፣ ስለተነሳ መስገነናል፣ ስለተነሳ ደስ ብሎን ውለናል። ስለዚህ ክብሩን አምላካችን ኢየሱስ ክርስቶስ ያው በቅድሚያ ይውሰድ። ያለሱ ዝማሬ ያለሱ ሁሉ ነገር ባዶ ስለሆነ ያው ክብሩን የምንወስደው ለእግዚአብሔር ነው ማለት ነው። እና እግዚአብሔር ክብሩን ይሰድ። እንድንሰባሰብ በጤና ስለረዳን ስላገናኘን በእውነት ስለተነሳልንም ደስታችን እጥፍ ድርብ ነው። እንግዲህ በድጋሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ እንላለን። ለሁሉም ኢትዮጵያውያን በውስጥም በውጭም ላላችሁ እንግዲህ እግዚአብሔር የተመሰገነ ይሁን። እዚህ ካደረሰን እንግዲህ ሀገራችን ሰላም ደግሞ ያሳስበናል እና እውነት እግዚአብሔር ፈቃዱ ሆኖ ክርስቶስ እንደተነሳ የኢትዮጵያን ትንሣኤ ያሳየን። ረሃብ፣ ጦርነት፣ ስደት፣ መከራ ይሰማል። ምናልባት እኛ በትንሣኤ በዓል እያከበረን ነው። በዚህ ሰዓት ደግሞ በእውነት የሚሞት ሰው አለን፣ ወገን አለን እና እግዚአብሔር ለሁሉም ሰላሙን ሰጥቶ ክርስቶስ ተነስቶልን ሞትን አሸንፎ
እኛ እየተጣላን በዘር በቋንቋ ስለዚህ አንድ ያደረገን ክርስቶስ በትንሳኤው ነውና እዚህ ጋር ዘር ቋንቋ ሳንል በሁሉም ቦታ በእውነት አንድ እንድንሆን ያው መልእክታችን ነውና የክርስቶስ ትንሳኤ ሙሉ የሚያደርገው ይሄ ነውና እንግዲህ አምላካችን እግዚአብሔር በእውነት ትንሳኤዋን ያሳየን እንላለን። እዚህ አጋጣሚ እንግዲህ በየሆስፒታሉ በጤና በህመም ያሉ ወገኖቻችን እንደዚሁም በየጦር ሜዳውን በሁሉም ብቻ ይሄ ሚዲያ የሚደርሳችሁ በየዓላማት ያላችሁ ሁሉ በድጋሚ አምላካችን እግዚአብሔር መልካም በዓል እንዲሆን እየተመኘው በማስከተል እንግዲህ ያው ማመስገን ካለብኝ ለመጀመሪያ ምናልባት ለዚህ ያበቃችንን እናት ወልደ ብርሃን ሰንበት ትምህርት ቤት አለማመስገን በጣም ከባድ ነው። እዚህ ያደረሰችን ድራኩላ በእውነት ለዛሬ ማንነታችን ተወደደም ተጠላን የእሷን ውሃ ጠጥተን ነውና አሁንም ወልደ ብርሃን የወላድ መካን አትሁን ታፍራ ብዙ ዘማሪያን ታውጣ እግዚአብሔር አምላክ አብዝቶ ይባርካት። ከዚህ የበለጠ ደግሞ በስተን እንድናመሰግን እግዚአብሔር ይርዳን። እንግዲህ ያው ይሄ ጥሩ ነው ጅማሬ ነውና ምንኩራራበት አይደለም እንደ ሰንበት ትምህርት ቤትም ስለዚህ ከዚህ የበለጠ መውጣት የሚችል ሰንበት ትምህርት ቤት ነውና ምናልባት ደግሞ ያልወጡትን በማውጣት እንድታበረታቱን ምናልባት በዚህ አጋጣሚ እናንተ አንጋፋዎቹ ብሏል ቅድሚቴ እግዚአብሔር ይችላልና ምክንያቱም ተተኪ ያስፈልጋል አይደለ? ተተኪ ካስፈለገ ደግሞ የግዴታ ደግሞ እናንተ አሪያ ልትሆኑ ያስፈልጋል። አሁን የተጀመረው አንዳንድ ጉባኤያትም ደስ ይላል። ለምሳሌ የው ሚዲያ ራሱን ችሎ የተንቀሳቀሰ እናያለን። ጉባኤ ስባይ ያለ ነብይ የሚመሩት ከወንድሞቻቸው ጋር ወዳግምም አለበት። ስለዚህ እነዚህ እንደዚህ የዝማሬያችን እንትን በጣም መስፋት እንዳለበት ነው። ምክንያቱም ቤተክርስቲያን ሀብት እያላት ለምንድን ነው ማንዘምረው? እውቀቱ አለ ዝማሬው ካለ በጣም እንደውም በዝማሬ እንደው ትንሽ አንሰናልና ገና በደንብ ምድሪቷን ማዳረስ ስለሚገባን በዝማሬ አጋጣሚ በየሀዘኑም ቤትም በምንም ይሄ ያው በእኛ አጥቢያ የተለመደ ነውና ይዘመር እላለሁ። የው ሚዲያንም በዚህ አጋጣሚ እናመሰግናለን እንድንሰባሰብ ስለረዳን። ስለዚህ ሼር በማድረግ ደግሞ ሚዲያውን በእውነት ልንደግፈው ይገባል እላለሁ። በተረፈ ዛሬ በእውነት ከወንድሞቼ ከቶቼ ጋር ከልጆቻችን ጋር ስለተገኘው እኔም በጣም ደስተኛ ነኝ እያልኩ ወደ ዝማሬው ሰው
አማን በአማን አማን በአማን አማን በአማን አማን በአማን ተስአ እምነ ሙታን ተስአ እምነ ሙታን ተስአ እምነ ሙታን ተስአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተስአ እምነ ሙታን ተስአ እምነ ሙታን ተስአ እምነ ሙታን ተስአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጠና ሰንሰለቴ ቀንበሬን ተካው በበገና ሞት ሆይ መውጊያ የታል እያልን የምንዘምረው መስቀል ጦር ስምህ ጋሻችን ሆኖልን ነው ዳንን የምንለው ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ተሻግረናል ስላሻገርከን ለዘላለም በመቃብር ሞት ይዘዘን ከቶ አልቻለም ኃይለኛው በኃይል አስረኸው ላይፈታ ዘመርንልህ አሸናፊ ነህ የእኛ ጌታ ከፍ በል በእልልታ ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ሞቱን ማዳን የማን ተችሏል ካንተ በቀር ጌትነትህ ሥራ ይኖራል ሲመሰከር ወዳጄ ሆይ ውበት ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ እጹብ ያንተ ሥራ ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኒዓለም ሞት የማይችለው የበረታ
ኃያል ነው ማይረታ ማህተቡ